ቀይሮ ወደዛ ህይወት ውስጥ ገባን እና በአንተ ህይወት ውስጥ የሆነው ይሄ ነው። ጌታ ይባረክ። እና ወደ እኔ ስመለስ ወደ ጌታ በመጣሁበት ታይም ከተማው ላይ በጣም እታወቅ ነበረ፣ እሰብክ ነበረ። ግን የሚገርም ነገር ከዛ አማሮ የሚባል ሀገር ላይ ነበረ፣ ደቡብ ላይ እዛ ነበረ የምኖረው። ከዛ ወደ ዲላ ሃይ ስኩል ለመማር ፕሪፓራቶሪ እዛ ነው የተማርኩት እና ከአማሮ ከነበጋሻው ጋር የመጨረሻውን ጉባኤ ባይዞ ከልጅነት ጀምሮ በጋሽን በጣም ኢሚቴት የማድረግ ትንሹ በጋሻው ነው ባለው እና ከፈለግ የምህረት ባለቤት ጌታ እግዚአብሔር በበደልና በኃጢአት ባለቀው እድሜያችን ላይ ይህንን ቀን ጨምሮ ስለሰጠን እናመሰግነዋለን። ይህንን ዮኒ የሚባል የእግዚአብሔር ልጅ እንዲሆን ብዙዎች ወንጌል አማኞች ስለ እርሱ እንደምትጸልዩ ያውቃለሁ። በእርሱ ላይ ምንም ቢመጣ ወደኋላ እንደማይል አውቃለሁ። አይጥ ቀርቶ ለምን ጉማሬ ሲገንዞ አያድርም። ዮኒ የእግዚአብሔር ነው። በጣም ወደው ማከብረው ያሳደገኝ መንፈሳዊ አባቴም ጭምር ነው። በጣም የተወደደ ሰውና እኔ ወደዛ እንደመጣው በባህሬ ቦልድ ነኝ። ፊት ለፊት ነው የምናገረው። እንዳንተ አይነት ባህሪ ነው ያለኝ። መሸጫውን ነው የምናገረው። ችሏል ነው የምለው። በቃ ምንም ለነገ ምናምን ብዬ አልናገርም፣ ትክክል ከሆነ ነገሩን ማለት ነው። እና ያንን ተናግረን ወንጌል እንዳገኘን ከተማው ላይ ባጃጅ እንኳን አያሳፍሩንም ነበር። የሚገርምህ እንደዚህ ባጃጅ አቁመን ሲመጡ አንተ አራጥቃ፣ አንተ ሌባ። ድሮ እኮ ብራዘር በሰልፍ እኮ ቆሞ ሰላም የሚለኝ እኮ ህዝብ ነው። ስቴዲየም ላይ እኮ የምሰብከው ህዝብ እኮ ነው። ባጃጅ አቆም ልንሳፈር በፍጹም። ትንሽ ናት ከተማው። ዲላ እንደምታውቀው የበሬ ግንባር ነው የምታክለው። ትዝታውም እዛው ነው። በጋሻው ትዝታው ሚካኤል ቤተክርስቲያን ነው። በጋሻው አቡዬ ነው። እኔ የነበርኩበት ደብር ደግሞ አቡዬ ነው እና አቡዬ ጊዮርጊስ፣ በአታ ሚካኤል በጣም እናገለግል ነበር፣ እንታወቅ ነበር። እና ትንሽ ቻሌንጁ ይሄ በስልክም በአካልም ለመደባደብ ኩኝም ሌሎቹን ትንሽ አጫውተዋቸዋል አንዳንዱንና በጣም ከባድ ነበረ በሚገርም ሁኔታ። ከዛ ዋና የምንላቸው ልጆች መጡ። ዋና እኛን የሚያሳድዱ ማለት ነው። ዋና በጣም የሚያሳድዱ ልጆች መጡ። ከዛ የሆነ ጊዜ ከዛ ከጊዮርጊስ ቤተክርስቲያን ወጥተን ትንሽ ህብረት እናድርግ። ግን ኦርቶዶክስ ላይ እዛ ዲላ በጣም ሰርተን ነው የወጣነው። ገንጥለን ነው የወጣነው። ሰንበት ትምህርቲቱ ሙሉ ሰርተን ማለት ነው። በጣም አስታውሳለሁ። የዘርፌ ባል መኳንንት በጣም ከቴዎሎጂ ኮሌጅ መጥቶ በጣም ልጆችን አስተማረ። እሱም በጣም ብዙ ልጆች ላይ ነው የሰራው። ከዛ ስንወጣ ለብቻ አይደለም የወጣ ነው። ቻሌንጁ እንዳይበዛብን ያደረገው ነገር በብዛት ነው የወጣ ነው። ብዙ ሆነን ነው የወጣ ነው። ከዛ በኋላ ብዙ እንደ አቡነ ገብርኤል መድረክ ላይ እንሰብክ ነበር። ከኢየሱስ ውጭ አንሰብክም ነበር። 6 ወር ያክል ከኢየሱስ ውጭ በፍጹም አንሰብክም ነበረ። ከዛ ወጣን። ከዛ ህብረት እናረጋለን። አንድ ቤት ውስጥ ህብረት እናረጋለን። ከብሮ ነጠላ አድርገን ተደብቀን ነው የሚገቡት ልጆች። አሁን የሆነ ቀጠሮ አለኝ ይሉና ነጠላቸውን በውስጣቸው ምናምን አሸንፍጠው ምናምን አስረው ከዛ ይመጣሉ። ከዛ ተደብቀው ገብተው ያመልካሉ። ከዛ ዋና ተሳዳቢ የምንላቸው ዋና በቃ ምንፈራቸው ልጆች ቀስ በቀስ መምጣት ጀመሩ። ቀስ በቀስ መምጣት ሲጀምሩ እኔ በቃ ማለት እንባዬን መቆጣጠር አቃተኝ። በጣም ነበረ የሚያስፈራው በእርግጥ ምክንያቱም ብዙሃኑ እዛ እነርሱ ጋር ስለሆነ ማለት ነው። እና ሲመጡ በቃ እኛ በጣም ልባችን መሞላት ጀመረ። በጣም ብዙዎች ነን። ከአዲስ አበባ እየመጡ ደግሞ የሚያስተምሩን ሰዎች ነበሩ። እነዚህ ማህበረ አሆ የሚባሉ ቃላዋዲዎችም ነበሩ። እነበጋሽም ሲመጡ ያስተምሩን ነበረ። ከዛ የተነሳ ሰዎች ስልክ ይደውሉናል፣ ያበረቱናል። ከኛ ጋር ደግሞ ትላልቅ ሰዎችም ነበሩ። ከዛ የሚገርም እነሱ እኛን እያበረቱን በጣም እንፈራ ነበረ። እነሱ ግን እንድንበረታ አደረጉን። ቻሌንጁ በምን ተቋጨ መሰለ? በጣም የሚጠሉ ልጆች ወደ ህብረታችን ተጨመሩ። ወደ ህብረታችን ልክ ጳውሎስን ሐናንያ ሲያዩ ይህንን ሰው በፍጹም ምትላቸው አይነት ሰዎች ወደ እኛ ህብረት ሲጨመሩ በጣም ልባችን በድፍረትና በደስታ ተሞላ። ከዛም በኋላ እያሸነፈ ህብረቱ በጣም መውጣት ጀመረ። ዲላ ላይ ተከልን። ዲላ ላይ ሰርተን ወደ ሐዋሳ መጣሁኝ። ሐዋሳ ላይም ተከልን ሰራን። በጣም ስላሴና ሐዋሳ ገብርኤል ላይ ኢቭኒፍ የሚገርም ዳጊን ካስታወስኮ ዮኒዬ፣ ይሄ አሁን ዳጊ ጠበቃው በሽጉጥ ተመተው ዊልቸር ላይ የሚቀመጠው ዳጊ፣ እሱ አብሮን ነበር የሚያገለግለው ሐዋሳ ላይ። ዲያቆን ዳጊ አብሮን ከገብርኤል ወጥቶ አብረን እናገለግል ነበር። አረብ ሰፈር ሐዋሳ ወንዲት ዲጂታል ስቱዲዮ ግቢ ውስጥ በጣም ብዙ ሰው ነበር። እነ ዘርፌ ይመጡ ነበር፣ እነ ትዝታው ይመጡ ነበረ፣ እነ ጋሻዬ መላኩ የኔናርዶስን የጻፈው ማለት ነው። ዜማውን ደግሞ ሀብታሙ ሽብሮ ነው የሰራውና እነሱ ይመጡ ነበረ። በጣም እንሰራ ነበረ። ከዛ በዛ ግለት ውስጥ ሆነን እኔ ወደ ዩኒቨርሲቲ ገባሁኝ።
ግን በሚገርም ሁኔታ ልቤም ደፋር ስለሆነ ምንም በቃ ፊት ለፊት እንትን አላልኩም። ቻሌንጅ የሚያመጡብን ልጆች ራሱ ወደ ጌታ ብዙዎች መጥተዋል። በጣም አስቸጋሪ ባይዘዌ እንዳለ አሁን እኛ ጴንጤ ባንሆን ኖሮ ኢትዮጵያ በአንድ እግሯ ነበር የምትቆም። ስድብ፣ ብራንድ ስድብ ነበር የምሳደብ፣ ሶፊስቲኬትድ የሆነ ስድብ ብራዘር። እኔ ከሰው ጋር አልጣለም ነበር፣ እንዲ አንስቼ ነበር የምጥለው ገና እጅ ለእጅ ምንም። እሱ በጣም ሩቅ ነው ማለት ነው። የምር በጣም አስቸጋሪ ተደባዳቢዎች ነበርን፣ አስቸጋሪዎች ነበርን። ለቀም ማድረግና አደገኛ ቦዘኔውን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጆች አደረገና ከተማዋ ራሱ ትንሽ ይሄ አረፍ ያለችው እግዚአብሔር እኛን ሲጠራን ነው። እና በጣም አስቸጋሪ ነበረ። እግዚአብሔር ግን ረዳን። ብዙ የሚቃወሙን መጡ ልልህ እወዳለሁ። ዮኒ ክብሩን እሱ ይውሰድ። የሚገርም ነው። አያችሁ አይደለ? እንግዲህ በ15 ዓመት በሶሻል ሚዲያም ቻሌንጅ ያደረኩት እኔ ነኝ እና እሱ ነው የሚመርጠው። እሱ ለሚፈልገው ነገር አንተ እንዳልከው ቻሌንጅ ይኖረዋል። እኔ እንኳን ብዙ ቻሌንጅ የለብኝም እውነት ለመናገር። ምኖረውም ሀገር እግዚአብሔር ይመስገን እንደዚህ አይነት ነገሮችን የማይፈቅድ ነው። ስለዚህ ምንም አይነት የሚደርስ ችግር የለም። ግን እኔ ለብቻ የጨንቀኝ ነበር። ምክንያቱም በተለይ የሚሰማኝ ስሜት ምንድን ነው? አንዳንዴ ምንድን ነው የውላ ጥቅሙ ስላለው ለራሴ ሰው ይስቃል፣ ይዝናናል፣ ፈታ ይላል። ምን ፍዋይ ሁልጊዜ እኔ ጋር ጥያቄ ነበር። ሁልጊዜ ጥያቄ አለ። ምክንያቱም መጥቼ ላስላስ ነው እንደምታውቀው ፕሮግራሙ በመሃል የሚመጣ ነገር አለና ከኔ ህይወት ጋር የተመሳሰለ ጥያቄ አቡነ ገብርኤል መጠየቃቸው ለእኔ መንቃት ሆነ። እሳቸው በእውነት ለእኔ ነው የተናገሩት፣ ለእኔ ነው የተናገሩልኝ፣ ለሌላ አይደለም። ይሄን ምስክር ከኦርቶዶክስ ቤት እፈልገው ነበር፣ ለእኔ መዳን ከሌላ አይደለም። ምክንያቱም ፕሮቴስታንት ወንድምና እህቶቼ ሁልጊዜ የምትመሰክሩት ስም ነው። አይገርመኝም፣ አይደንቀኝም። ኢየሱስ አዲስ አይደለም። በእናንተ ኢየሱስ ያለ የነበረ የሚኖር አልፋና ኦሜጋ ብቸኛ የግል አዳኝ ኢየሱስ ነው እናንተ ጋር። ስለዚህ አዲስ አይደለም። አዲስ ስለሆነ አባታችን ቃል በቃል ይገፋል፣ ቤቱ ይገፋል። ከዝሆን የበለጠ ጉልበት ያለው የሚገፋ ነው። አትደንግጡ፣ ኢየሱስ ብቻውን ጌታ ነው፣ የዓለም ቤዛ እሱ ብቻ ነው ብለዋል። ስብከታችን ሁላ እሱ ይሁን፣ መዳን በሌላ በማንም የለም። እንዴት ይባላል ናው? አሁን አየ ሌላ ቦታ መሄድ የለም። ጴንጤዎች ሰብከውት ነው የሚለኝ የለም። ጴንጤዎች እንዲያደርጉት አባ ገብርኤል ነው አቡነ ገብርኤል ናቸው ከጠነጠጥኩም ያጠነጠጡ። ግልጹን ልናገር፣ ካጠነጠጡኝም አቡነ ገብርኤልን ጠይቁ፣ እኔን አይደለም። ምክንያቱም እሳቸው በመሰከሩት የክርስቶስ ቃል ጌታን ያገኘሁት። እሳቸው የወንጌል አርበኛ ናቸው። በዚህ ዘመን ኦርቶዶክስ ላይ ደረቱን ነፍቶ ኢየሱስ ብቻውን ያድናል የሚል የመናፍቅ ትምህርት ብጅግ የምንፍቅና ትምህርት አክቹዋሊ ያለው እኛ ቤት እየዋሸን የምናስተምረው የኛ ነው። መጽሐፍ ቅዱስ የማይለውን ጨምረን የምናስተምረው እኛ እንጂ ምን አይደለም፣ እነሱ አይደለም። ቅድስት ድንግል ማርያምን ትክክለኛ የሚገባትን ክብር የሚሰጠው ጴንጤ፣ የሚገባትን ክብር አንድች ነገር ሳትጎል መጽሐፍ ቅዱስ ከሚለው አንድ ሰባራ ነገር ሳይጎል የምትከበረው ጴንጤ ቤት። ጨማምረን ብለን የሌለ ነገር ሰጠን የምናከብረው ደግሞ እኛ ዋሽተናላ። አንድ ነገር የሚጠላው መጽሐፍ ቅዱስ ላይ ውሸት፣ ጌታ ውሸት ይጠላል። አትዋሽ ነው የሚለው ከትእዛዞቹ፣ አትዋሽ። ዋሽተናል። ይሄ ነው ብዙ ጊዜ ምን እያደረገን ያለው ሰውን እንዳልኩ። አሁን ለምሳሌ 55 ቀን ጾም ይጸለይና በነጋታው ቀምቀማ ላይ፣ በነገዳው ፓርቲ ላይ፣ በነጋታው ሁሉ ነገር ላይ እኔ ማቃቸው ቲክታክ ላይ ራሱ ለ2 ወር ለዘፈን አንመጣም ያሉ ወንድሞቼ ነበሩ። እጅግ ተደንቄባቸው ነበር። ደምንት ፋሲካ መጣ፣ ወደ ሙዚቃ ተገባ፣ ቀምቀማ ተይዞ። ስለዚህ አየ ቴምፖራሪ የሆነ ነገር የምታገኘው ሃይማኖታዊ ስትሆን ነው። ሃይማኖት ቴምፖራሪ ነገር ይሰጣል። ክርስቶስ ዘላለማዊ ነገር ነው የሚሰጠው። አየ እነዚህ ሰዎች በክርስቶስ ቢሆኑ ኖሮ ጾመዋል፣ ጸልየዋል፣ 55 ቀን ሆኗል፣ መቀጠል ነው። ክርስቶስን እያመለኩ ከዛ ነገር መቆጠብ ነው። እሱ ነው እያደረጉ አረጣጣ የለውም። ያራዳ ልጅ አየ ሲዝናል የሆነ ነገር አለ። የሆነ ጊዜ ትጾማል፣ የሆነ ጊዜ ወደ ነበርክበት ትመለሳለህ። የሆነ ጊዜ ትጾማለህ፣ የሆነ ጊዜ ትመለሳለህ። የሆነ ጊዜ ትጾማል። ተመሳሳይ ህይወት ነው ያለው። ስለዚህ ያ ነገር ምንድን ነው?
እውነተኛውን ስትይዝ ግን ከዛ ነገሮቹ ላልኩ እኮ ብዙ ሰዎች ትላንትና ለ90ኛ ጊዜ ቀየረ፣ ለ50 ጊዜ ቀየረ እማይል የለም። አንተ እንዳልከው ማለት ነው። በሰው ቢሆን ይህን እንደምባል ዮኒ ማኛ አያውቅም እንዴ? ከነሱ ትንሽዬም ቢሆን የተሻለች ምላስም ኤክስፒሪየንሱም አለኝ። ለምን መቁጠር ፈለጋችሁ? አሁን ያለውበትን የክርስቶስ ህይወትን ተመስገን አልሰደበንም የሚለው ለምን አልገባም ጭንቅላታችሁ ውስጥ? የሚጠቅመው እኮ አለመሳደቤ ነው። ለእናንተ የሚጠቅመው አለመላሴ ነው። እናንተን ዲስስፔክት አለማድረጌ ነው። ለእናንተ በትልቁ ይጠቅማል ብዬ ማስብ። የሚጠቅማችሁ እኮ እሱ ነበረ ቢገባችሁ። ጭራሽ ይቅርበሉኝ ያለን ሰው መደንገጥ ነው ያለበት። አባቴ ቀንደኛ የሶሻል ሚዲያ ላሹ ይቅርበሉኝ፣ በቃ እኔ ነኝ ያጠፋሁት። እናንተ ጋር ምንም ጥፋት የለም። ከኔ ጋር የተጣላችሁ በሙሉ እናንተ ጋር አይደለም ጥፋቱ የኔ ነው የሚል ሰው ማን ነው ሊቀይረው የሚችለው? ገንዘብ ነው? ቢዝነስ? እናንተን መሸቀል እኔ ሰከንድ አይፈጅብኝም። እናንተን አንበሳ ማስወረድ ይችን ታህል አይፈጅብኝም። ለእኔ ቀላል ልቼ ናቸው። እንደፈለጋችሁ ማድረግ የምንችል ሶሻል ሚዲያ ላይ ግን እሱ አይደለም። አልፈልገው ምኑ ነው? ክርስቶስ ይበቃኛል። ከበቂ በላይ ነው ለኔ። ስለዚህ አቡነ ገብርኤል ያደረጉልኝ ውለታ በህይወቴ እማረሰው፣ በህይወቴ ክርስቶስን የግል አዳኝ አድርጌ እንድቀበል ያደረጉኝ አቡነ ገብርኤል ናቸው እና እስከ መጨረሻው ድረስ የእሳቸውን ነገር አስታውሳለሁ። የእሳቸውን ነገር እስከ መጨረሻው እየተገፋን እንደሆነ ኦርቶዶክስ ክርስቶስ ብቻ ያድናል ካልክ እንደምትገፋ አሳይተውናል። የቁም እስረኛ ሆነዋል። ይባረሩ። ፍኖተ ጽድቆች ስለ ክርስቶስ ነው የሚሰብኩት። አትናደዱ፣ አትብሸቁ። ሌላ ዳኝ የለም። ካለ ሂድ። ሌላ ዳኝ አለ አላልንም እኮ ትልና ምክንያት ታመጣል። ካላልክ በቃ እሱን አምልካ። በቃ ምን አጨቃጨቀ? አላልክም። ካላልክ ሌላ ምን አመጣ? ለምን ትጣላለህ? ለምን የወላ አምቧጋሮ ስድቡ የሚዘገንን ነገር በሙሉ ለምን ይደረጋል ታዲያ? የሚዘገንን ስድቦች ለምን ይደረጋሉ? ዋይ ቢኮዝ ሌላ ስለምታመልክ። ምክንያቱም በክርስቶስ የሚያመልኩት እንደዛ አይነት ስድብ የላቸውማ። የላቸው። ኬት ሊያመጡት? ኬት እነ ቅዱስ ኬት ነው የሚያመጡት? ፔጁ ላይ ግቡ። ያላችሁትን ነገር ያደርጋል። መጽሐፍ ቅዱስ ይጠቅሳል። መጽሐፍ ቅዱስ አጠጥቶ ጠቅሱን ይወጣላል። ይህ ነው ስራቸው። እነንትና እነ ኤርሚን አምጡ። በፊት በጣም ምጠላው ማሳደው ሰው ነው ኤርሚያስ፣ እንደምታውቀው በቃ የምቀጠቅጠው ሰው ነው። ያመጣል መረጃ፣ ያነባል፣ ይሄዳል። ትዝታው ሳሙኤልን አምጠው። በጣም ምጠላው ሰው ነበር። እግዚአብሔር በሚያውቀው እንደው እግዚአብሔር ይቅር ይበለኝ። መጽሐፍ ቅዱስ ያመጣል፣ ቪዲዮ ያመጣል፣ የሰሩትን ያመጣል፣ መጽሐፍ ቅዱስ ያደርጋል፣ ይናገራል። እያንዳንዳቸው የሚያደርጉት ይሄን ነው። የእነሱን ስም ለማጠልሸት ግን ምን ይሰራል? ደባ ይሰራል። እሱ ደፍሮ ነው የወጣው፣ እሱ እንደዚህ ሆኖ ነው የወጣው፣ እሱ እንደዚህ አጭበርብሮ፣ እሱ ሰርቆ፣ እሱ እንደዚህ አድርጎ፣ እሱ እንደዚህ አድርጎ ተብሎ ስም ልድፍድፍ ተደርጎ ዳግመኛ እንዳትነሳ ተደርጎ ይደረጋል። ይሄ ስህተት ነው። ክርስቶስን ማመን ወንጀለኛ ሊያስብል አይገባም። ሊመሰገን ሊሸለም የሚገባውን ነው የምታሳዱት። ክርስቶስ የግል አዳኝ አድርጋችሁ ተቀበሉ። መጽሐፍ ቅዱስ ነው የሚለው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ነው የሚለው። ቃል በቃል ነው መጽሐፍ ቅዱስ የሚናገረው። እኔ እያበረታኝ ነው የሚሄደው። ምኑ መንፈሱ እያበረታኝ እንጂ እየደከምኩ አልሄድም። ምክንያቱም የደከምኩበት ህይወትን ኖሬዋለሁ አብሬያችሁ። ብዙ ቪዲዮ የሚቀናበር አለ ገስ ሰውን አላይም ከዚህ በኋላ። ለዛም ነው ያልተሰማኝ። እንደ በፊቱ ሰው የምመለከት ቢሆን ኖሮ ሩዋንዳ አድርገው ነበር ነው። ሰው መመልከት ቆመ። እኔ የምመለከተው በቀራኔው መስቀል ላይ የተሰቀለው ስለ እኔ ኃጢአት የሞተልኝን ክርስቶስን ብቻና ብቻ ነው። ኢየሱስ ያድናል፣ ጌታ ነው ላለው እና ሌላ የምትላቸው ነገሮች ካሉ የምታስተምራቸው መንገር የምትፈልገው ውስጥ ይሄንን ብናገር ውስጤም ህዝቡም ይማርበታል የምትላቸው ነገሮች ካሉ ኮፒ ሊንክ ለምታረጉ፣ ታፕታፕ ለምታረጉ እግዚአብሔር በብዛት ይባርካችሁ። ቅዱሴን ፎሎ አድርጉት።
በተለይ ወንጌልን ማወቅ የምትፈልጉ እሱ ያለ ማስረጃ አንድ ነገር አይፖስትም። ግደሉት፣ ግደሉት። ያለ ማስረጃ ያላችሁትን በመጽሐፍ ቅዱስ አድርጎ የሚፖስት ወንድም ስለሆነ እንደዚህ አይነት አገልጋይ ይጠቅማቸዋል። ፎሎ አድርጉት። ከማንም ስሙት፣ የክርስቶስን ሕይወት ከማንም ስሙት። አመዛዝናችሁ መጽሐፍ ቅዱሳዊ አድርጋችሁ ከመጽሐፍ ቅዱስ ጋር አመሳክራችሁ እናንተ ትወስናላችሁ። ይህንን ነው ማድረግ ያለባችሁ። እና ቅዱሴ እስቲ በጣም እኮ ማድረግ ያለብህ ብናገራቸው እንደዚህ አይነት መድረክ ላይ ብናገር ብለን የምትላቸውን እስቲ ጀባ በለን ይላል። በጣም ነው በቃ እኮ በጣም ብዙ ነው ያለኝ ውስጤ ላይ በጣም እንደው የሚቃጠል ነገር አለ። በጣም ውስጤ ላይ የሚቃጠል ነገር አለ። እዚህ ሚዲያ ላይ ካየ ቅድም በቃ ዋናው ነገር ቅድም ያልኩ ነገር ነው። ጴጥሮስ ከአንተ ወደ ማን እንሄዳለን? በአንተ ዘንድ የህይወት ቃል አለ። ስለዚህ ሰዎችን የሚያስከትለው የህይወት ቃል ነው። የህይወት ቃል ነው ሰዎች የሚያስከትለው። ስለዚህ የህይወትን ቃል በተማርን ቁጥር ባይዘዌ እግዚአብሔር አደጋችሁ የሚለው ከእግዚአብሔር ስትሰሙ ከሰው ስትሰሙ አይደለም። እግዚአብሔር አደጋችሁ የሚለው ስታስጸልዩ አይደለም፣ ስትጸልዩ። እግዚአብሔር አደጋችሁ የሚለው መቼ ነው? በክርስቶስ ኢየሱስ ያለውን ህይወት ስትረዱ፣ በክርስቶስ ኢየሱስ ያለውን የህይወት ስርዓት ስታውቁ፣ አዲስ ኪዳንን ስታውቁ። እኔ ብሉይ ኪዳንና አዲስ ኪዳንን በትንሽ ደቂቃ ውስጥ ኮምፓራቲቭሊ ትንሽ ላስቀምጥ፣ መሰረት ብቻ ላስይዝና ከዛ በኋላ እጨርሳለሁ። እንደምታውቁት ብሉይ ኪዳን የተመረቀው በእንስሳ ደም ነው። እንደምታውቀው እግዚአብሔር አምላክ ለአብርሃም በዘፍጥረት 12 ላይ ሄደና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ለአብርሃም የተስፋ ቃል በዘፍጥረት 12 ላይ ሰጠው። ከዛ በኋላ እግዚአብሔር ከ430 ዓመት የመከራ ህይወት እስራኤላውያንን ለአብርሃም የሰጠውን የተስፋ ቃል የሚገርም ይሆን እግዚአብሔር አምላክ ልክ ብሉይ ኪዳን ላይ ወይም በነ አብርሃም ዘመን ኪዳን የሚደረገው በደም ነው። መስዋዕት ምን ያደርጋል? እግዚአብሔር ሲናገር ለአብርሃም ምን አለው? በግራ በኩል መስዋዕት አደረገ፣ በቀኝም በኩል መስዋዕት አደረገ። አንድ ነገር ያርዱና ለሁለት ያከፋፍሉታል። ለሁለት አከፋፍለውት በግራና በቀኝ ያስቀምጡትና ኪዳን ይገባሉ። እግዚአብሔር ከአብርሃም ጋር ኪዳን ሊገባ ነው። ለዚህ ቃል ኪዳን አብርሃም ታማኝ እንዲሆን እግዚአብሔርም ደግሞ ለዛ ቃል ታማኝ በመሆን በአብርሃም ህይወት ላይ በረከትን እንደሚያመጣ ያንን ኪዳን ወይም ካቨናንት ለመፈጸም አብርሃም መስዋዕቱን ለሁለት አደረገና አስቀመጠ። ከዛ እግዚአብሔር አምላክ ቆየበት፣ ለአብርሃም ቆየበት። አብርሃም አሞራ ይመጣል መስዋዕቱን እንዳይበሉት ማለት ነው፣ ያባርራል ምናምን። እግዚአብሔር ቆየበት። ከዛ አብርሃም እንቅልፍ ያዘው። እንዴ እግዚአብሔር ለምንድን ነው አብርሃም እስኪተኛ ድረስ የጠበቀው? ለምን እንደሆነ ታውቃለህ? ኪዳኑ ለዚህ ለሚገባው ኪዳን ታማኝ ካልሆነ ነገ ኪዳኑ ሊገለው ይችላል። እርግማንም አለው፣ ከርስድ ይሆናል። እግዚአብሔር ደግሞ ቀድሞ ነገ አብርሃም እንደሚስት ያውቃል። መቼ? አጋር ጋር ገብቶ እስማኤልን እንደሚወልድ ያውቃል። ህጋዊ ባልሆነ እግዚአብሔር ባላከበረው እግዚአብሔር ባላለው መንገድ ወደ አጋር ገብቶ የሳራን ድምፅ ሰምቶ ወደ አጋር ገብቶ እንደ ተስፋው ቃል ያልሆነ እስማኤልን እንደሚወልድ ያውቃል። ለምን? የዛኔ ኪዳኑ ምን አደረገ? ኪዳኑን ስላላከበረ አብርሃም ሊሞት ይችላል። እንዳይሞት ግን እግዚአብሔር አምላክ እርሱ ኪዳን እንዲገባ አልፈለገም እግዚአብሔር አብርሃምን። ከዛስ ሌላ ደግሞ ስተት ምን አድርጓል? አቤሴሎም ጋር ገብቶ ሳራን ሚስቱን ምን አድርጓል? እህቴ ናት ብሎ ዋሽቷል። ስለዚህ ሲዋሽ ደግሞ ከአጋር ደግሞ እስማኤልን ሲወልድ ምን ሊሆን ይችላል? ከመጣው ከኪዳኑ ጋር የሚጣረስ ህይወት ስራ ስለሆነ ሊረገም ይችላል። እግዚአብሔር ስለወደደው እግዚአብሔር በደንብ አድርጎ ስላፈቀረው አብርሃም ኪዳን እንዲገባ አልፈለገም በሚገርም ሁኔታ። ከዛ አብርሃም ሄዶ እንቅልፍ ይዞ ሲተኛ እግዚአብሔር መጣ። አብርሃም ጋር እግዚአብሔር ኪዳን አይደለም የፈጠረው፣ መሐላ ነው የፈጸመው። ለምን? አብርሃም በተኛበት ራሱ እግዚአብሔር በተሰነጠቀው መስዋዕት መካከል አለፈ። ለሁለት ልሰንጠቅ ብሎ በመሃል አለፈ። እግዚአብሔር ማለት ነው ወዳጆች፣ እግዚአብሔር በመሃል አለፈ። ለምን? በኋላ ሊጠፋ ይችላል። በኋላ አብርሃም ሊሞት ስለሚችል አብርሃምን እግዚአብሔር ተክቶ ምን አደረገው? ይሄ መስዋዕት ለሁለት እንደተከፈለ እንደተሰነጠቀ እኔ ለአብርሃም የሰጠሁት የተስፋ ቃል ካልተፈጸመ እኔ ለሁለት ልሰንጠቅ ብሎ እግዚአብሔር አለፈ። ለምን? አብርሃም ነገ እንደሚያጠፋ ያውቃል።
ከዛ በኋላ መሐላ ነው እግዚአብሔር ለአብርሃም የፈጸመው። ከዛ በኋላ ወደ እስራኤል ህዝብ ስንመጣ እግዚአብሔር ለአብርሃም ከተናገረው የተስፋ አንጻር ይኸውላችሁ መረዳት ያለባችሁ ነገር ነገ ኃጢአት አትሰሩም ብሎ አይደለም እግዚአብሔር የሚጠራችሁ። ነገ ላትወድቁ ትችላላችሁ ብሎ እግዚአብሔር ከእናንተ ህይወት ላይ መሰረትን መስርቶ አይደለም የሚጠራው። እግዚአብሔር ምንድነው መጽሐፍ ቅዱስ ሲናገር የወደደን በቅዱሱም ማጠራር የጠራን ደግሞም ያዳነን ይላል። ሲጠራ ራሱን ተማምኖ ነው በቅዱሱ አጠራር የሚጠራ። ነገ አትወድቅም ብሎ አይደለም እግዚአብሔር የሚጠራ። ነገ አትወድቅም፣ ነገ ኃጢአት የሆነ አይሰራም፣ ድንገት ሳታይሎም ብሎ አይደለም እግዚአብሔር የሚጠራው። ነገም ቢስት እኔ ጠበቃ ሆኜ በአብ ዘንድ እታየዋለሁ ብሎ። ለዛ ነው በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እግዚአብሔር ቃል ሲናገር አንዳንድ ሰዎች ጴንጤዎች ከጸደቃችሁ በኋላ እንዴ ምንድን ነው አማላጅ ምናምን ማለት? አማላጅነቱ የጸደቀ ሰው በድካም ውስጥ ስለሚኖር ስጋ ሞርታል ባዲ ነው፣ ኮራፕተብል ባዲ ነው። ሪደምሽን ኦፍ ዘ ባዲ ይፈጸማል። ሪደምሽን ኦፍ ባዲ ማለት የስጋ ቤዝሆት ይፈጸማል። መቼ? የሚበሰብሰው የማይበሰብሰውን ይለብሳል። ኢየሱስ ክርስቶስ ዳግመኛ ሲመጣ ይሄ ዘረኝነት የሚያምረው፣ ይሄ መጠጥ የሚያምረው፣ ይሄ የሆነ ዝሙት የሚያምረው፣ ይሄ ትንሽ ሲበላና ሲጠግብ ሰዎች ላይ ድሃ ላይ ለመጨፈር የሚያምረው ይሄ ስጋ ምን ያደርጋል? ኢየሱስ ሲመጣ ይቀየራል። የዛኔ ነው ፍጽምና የሚሆነው። ፍጽምና የሚመጣው የዛኔ ነው። ድካም ውስጥ ነው ያለ ነው። ለዛ ነው በስጋችን ውስጥ ድካም ስላለ መጽሐፍ ቅዱስ ሲናገር ይላል በድካማችን የሚራራልን ሊቀ ካህናት አለ። ድካም አለ። ለምን? ድካም ስጋ ስላለ። ስጋ ይስታል፣ ይደክማል። ለዛ መጽሐፍ ቅዱስ ስጋ በመንፈስ ላይ ይቀዋወማል ይላል። ስለዚህ የኢየሱስ መልጃው ምንድን ነው አሁን ስራው ሲባል የኢየሱስ መልጃ አንድ ሴናሪዮ ላንሳለ ዮኒ። ለምሳሌ ቅድም የተናገርኩት በእናንተ ትላንት የተናገርኩት ነገር አለ። ኃጢአት ሰርተ ወደ ብሉይ ኪዳን ሊቀ ካህን ስትሄድ ዮኒ አንተን አይደለም የሚመረምረው ሊቀ ካህኑ፣ ይዘ የቀረብከውን በግ ነው የሚመረምረው። አንተማ አምነህ መጣህ እኮ ኃጢአትህን። ኦን ደ ቢሃፍ ኦፍ ዩ ግን የሚቀርብ በግ አለ፣ ምንም የማያውቅ ማለት ነው። ኦኬ እግዚአብሔር ጋር ሊቀ ካህኑ ይዞ ሲቀርብ አንተን አይመረምርም፣ በጉን ነው የሚመረምረው። ከዛ ሊቀ ካህኑ የሰዎችን በግ ይዞ ወደ ቅድስተ ቅዱሳን ሲገባ አይሰግድም፣ ደሙን ብቻ ነው የሚያቀርበው። አይለምንም። ምን አልኩኝ? አይሰግድም፣ አይለምንም፣ አይንበረከክም፣ ይቅር በለኝ አይልም። ዘ ኦንሊ ቲንግ የሚያደርገው ነገር ምንድን ነው? ደሙን ብቻ በስርየት መክደኛው ላይ ማቅረብ ነው። ይሄ ማለት የብሉይ የሐዲስ ኪዳን ጥላ ነው፣ ሻዶ ነው። ለማን? ለክርስቶስ ኢየሱስ ጥላ ነው። ኢየሱስ አማላጅ ነው ስንል እግዚአብሔር ፊት ሊቀ ካህናቶቹ ደም ይዘው ገብተው እንደማይጸልዩት፣ ደም ይዘው ገብተው እንደማይለምኑት እርሱ ራሱ አምላክ ስለሆነ በስጋው ይታያል እንጂ አብን አይለምንም። ከአብ ጋር እኩል ነው። ከመንፈስ ቅዱስ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኩል ነው። ስለዚህ ኢየሱስ አማላጅ ነው ስንል እግዚአብሔር ጋር ጠብር ግፍ ያለ አንዳንድ ሰዎች ኢየሱስን ባይዘው ኢየሱስን አማላጅ ማለት ሀውማች የኢየሱስን እኮ ትልቅነት እኮ የሚያሳይ ነው የኢየሱስ አማላጅነት ሀውማች። ለምን? ከኢየሱስ ውጭ አማላጅ መሆን የሚችል የለም። በደሙ አማላጅ መሆን የሚችል የለም። ለምን? የእያንዳንዱ ሰው ደም ኃጢአት አለበት። ብቸኛው ንጹህ ሆኖ አማላጅ መካከለኛ የሚሆነው ኢየሱስ ክርስቶስ ብቻ ነው። ያ ምኑን የሚያሳዩ? ንጽህናውን። ያ ምኑን የሚያሳዩ? ነውር አልባ መሆኑን። ያ ምኑን ያሳዩ? ቅድስናውን። ኢየሱስ አማላጅ ነው ስንል ንጹህ ነው። ከሱ ውጭ በአብ ፊት እኩል ጽድቅ ያለው ማንም የለም። እግዚአብሔር መጣና በቀራንዮ ላይ እኛን ሲመዝነን ሁልጊዜ ህግ ይጠላናል። ህግ ይጠላናል። ዮኒ ዛሬ ሰኞ በቃ ይሄን አላደርግም ብሎ ማክሰኞ ይወድቃል። እኔ ከዛ ሮብ ዕለት ይሄን አላደርግም ብለ ደግሜ ደግሞ ረድንዳንስ የሆነው ላይፍ ሐሙስ ዕለት እወድቃለሁ። ስንመዘን በጽድቅ መስፈርት ላይ የሞትን ነን። ለዛ ነው ኢሳያስ ሲናገር እንዲህ ያለ ጽድቃችን የመርገም ጨርቅ ሆናል። እንኳን አንተ ሰውዬ በስልክ ኃጢአትን የሚጨርስ ሰውዬ ኢሳያስ ራሱም እንዳለ ታውቃለህ፣ ጽድቃችን ራሱ የመርገም ጨርቅ ሆናል። ስለዚህ ቋርፊያ በመብላት ድንጋይ በመንተራስ ጤዛ በመላስ አመድ በመነስነስና የሆኑ ነገሮችን በማድረግ በፍጹም አትድንም። ለምን መሰለ? ዛሬ ሰኞ ዕለት ጥሩ ከዋልክ ማክሰኞ ዕለት ትወድቃል። ለዛ አንዳንድ ሰው 3 ቀን ገዳም ሲሄድ የጸደቀ ይመስለዋል። 3 ቀን መስጂድ ሲሄድ የጸደቀ ይመስለዋል። 3 ቀን የሆነ ሙሉ ወንጌል ሲገባ ያልዳነ ሰው የሆነ የጸደቀ ይመስለዋል። የምትጸድቀው አንተን ወክሎ ስለ አንተ አብ ፊት በገባል በአማላጅ በኢየሱስ ክርስቶስ። ስማ እንግዲህ እግዚአብሔር ጽድቃችንን ሲመዝን የመርገም ጨርቅ ሆነ። የመርገም ጨርቅ ማለት ናዌዴይስ ምን ማለት ነው ታውቃለህ? ሞዴስ ማለት ነው። የመርገም ጨርቅ ማለት ሴቶች ፔሬድ ሲደርስባቸው የሚጠርጉበት ማለት ነው። የሚጸዳዱበት የሴቶች የንጽህና መጠበቂያ ዕቃ ማለት ነው። ያንን እንኳን እኛ ሴቶቹ ራሱ አርቀው ነው የሚጥሉት። የሰው ጽድቅ በእግዚአብሔር ፊት የሚከረፋ ነው፣ የሚያስጠላ ነው። ምንም በእግዚአብሔር ፊት ይኸውልህ ጽድቃችን የመርገም ጨርቅ ካለ ክፉ ስራን ደግሞ አስቡ ሀውማች እነ ኢሳያስ ጋር ቴምፒቴሽን የለም ብራዘር። በስልክ የሚመጣላቸው ነገር የለም። ኃጢአት በዴሊቨሪ እኮ በሚቸበቸብበት ዘመን ላይ ሆነ በራሴ ስራ ጸድቃለሁ ምትል ሰውዬ ብታቆም ይሻላል። አትችልም፣ በፍጹም አትችልም። ስለማትችል ነው ጽድቃችን የመርገም ጨርቅ ሆነ ሲባል ኢየሱስ ክርስቶስ መጣና ስላንተ ተመዘነልን። እግዚአብሔር ሲመዝን ሁሉም ይወድቃሉ። ኢሳያስ ይወድቃል።
በመጋዝ ተተርትሯል እኮ። አብርሃም ይወድቃል እስማኤል ጋር። ዳዊትን ሲያዩ አቤሴሎምን ወለደ ከኦሪዮን ሚስት። ሰለሞን ሲያይ 1000 ሴቶች አልበቃ ብሎ ወደ ሞዓብ ሴቶች ወረድካሉ። እያንዳንዱን ሲያይ እያንዳንዱ ኃጢአት አለበት። ከዛ ኢየሱስ ክርስቶስን ስለ አንተ አምጥቶ መስቀል ላይ ሲያየው ኢየሱስ ኃጢአት የለበትም። ከዛ ዲስ ኢዝ ዘ ታይም አለ ክንዴ መድኃኒትን አመጣችልኝ ማለት ነው። ኢያሱ እስራኤላውያንን አስገብቶ እስራኤላውያን ከነዓን ገብቶ ራሱ አላረፉ። ኦኬ ይሄኛው አሁን ሰንበታችን የሆነ ረፍታችን የሆነው ክርስቶስ ኢየሱስ ነው። እርሱን መቀበላችን በክርስቶስ ኢየሱስ ምርጥ ሬቨሌሽን ልንገርል። እስራኤላውያን በቀን 2 መስዋዕት ያቀርባሉ። ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት መስዋዕት ያቀርባሉ። 2 ነው መስዋዕት ያቀርባሉ። በመሰዊያው ላይ እሳት አይጥፋ ይባላል። ለምን? ኃጢአት ሰርቶ የሚመጣ ሰው ስላለ እሳቱ ላይ ምን ይቀርባል መሰለ? ደም ይቀርባል። ስለዚህ እነሱ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት 2 መስዋዕት ስለሚያቀርቡ ጌታ ኢየሱስ ክርስቶስ እነሱ በዘመን ሁሉ የሚያደርጉትን መስዋዕት 3 ሰዓት ተያዘ። ከዛ በኋላ ተሰቀለ። አይታል 6 ሰዓት ላይ ተሰቀለ። ከዛስ በኋላ 9 ሰዓት ላይ ነፍሱን ሰጠ። 2 ጊዜ እነሱ የሚያቀርቡትን አንዴ ፈጽሞ ለዘላለም እግዚአብሔርን አረካው። እነሱ በየቀኑ ረዱንዳንት የሆነ ነገር ነው የሚያቀርቡት። ለዛውም ኃጢአት መሸፈን ነበር ስርዓቱ። ለምሳሌ ሙያ የሌላት ሴት ቆሻሻ ጠርግና ምንጣፍ ስር ትከታለች። ቆሻሻው እኮ አለ። ብሉይ ኪዳን ማለት እንደዛ ነው። በእንስሳት ደም ምን ያደርጋሉ? ምን ኃጢአቱን መሸፈን እንጂ ማስወገድ የለም። ለዛ ነው ዮሐንስ ሲያየው ይሄንን በግ ከባድ በግ ነው። ይሄ ምን አይነት በግ መሰል? ለ1 ዓመት የሚሸፍን አይደለም። ከሩቅ ሲያየው ነዋ በጉ ለእግዚአብሔር ዘይሃተት ዓለመ ኃጢአት፣ የዓለምን ኃጢአት የሚሸፍን አላለም። እንደ ብሉይ ኪዳን በጎች ምን አለ? የዓለምን ኃጢአት የሚያስወግድ። ሃሌሉያ! የሚያስወግድ የእግዚአብሔር በግ የሚያስወግድ ነው። አስወጋጁ ኢየሱስ ብቻ፣ ማንም አስወጋጅ የለም። ይሄ በግ ኢየሱስ ክርስቶስ ሲቀርብ አብረካ። ይሄን ነበር የምፈልገዋል። የጽድቅ ሚዛን ላይ ስለኛ የተመዘነው ኢየሱስ ነው። ሁሉም ተመዝነው ወድቀዋል። ማርያምም ሁሉ ኃጢአትን ሰርተዋል፣ ሁሉም የእግዚአብሔር ክብር ጎለ። ሁሉ ካለ ሁሉ ነው። ሁሉም አለበት ብራዘር። ሁሉም የነጹት በኢየሱስ ክርስቶስ ደም ነው። ይቅርታ፣ እሱን መጽሐፍ ቅዱስ አንብብልኝ። እሱን ከጥቅስ ጋር አድርገው ሁሉም ኃጢአት ጎላቸዋል የሚለውን ከነ ጥቅሱ ንገራቸው። ሮሜ 3:20 ሮሜ 3:20 ሮሜ 3:20 ስሙ። ሮሜ 3:20 መጽሐፍ ቅዱስ ሁሉ እዚህ ምድር ላይ ያለ በሙሉ ኃጢአት ሰርቷል። ስሙ። ሮሜ 3:21 ሮሜ 3 ሁላችሁም አውጡ ከታች። ሮሜ 3 ምዕራፍ 3 ቁጥር 21 በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል፣ አሁን ግን በሕግና በነቢያት አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ከዛ እንዲህ ይላል፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጣት ማርያም የለችም። ኤክሴፕሽናሊ በብራኬት ውስጥ የሚያስቀምጠው ዳዊት የለም። ጋ የሚያስፈልገው ለደካማ ሰው ነው። ማርያምም ለዛ ነው እንዲህ አለች፣ ነፍሴ በመድኃኒቴ ሐሴት ታደርጋለች። መድኃኒት ካለ በሽታ አለ ማለት ነው። ስለዚህ እርሷም ከአዳም የተላለፈባትን የውርስ ኃጢአት ጌታ ኢየሱስ ክርስቶስ ሞቶ ሲነሳ እርሷም በመንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስን ተቀብላ ቦርን አጌን ያደረገች በክርስቶስ ኢየሱስ አምና የጸደቀች በጌታ እናታችን ደግሞም እህታችን ናት። የተወደደች የጌታችን እናት፣ የትህትና ተምሳሌት፣ የተወደደች የእግዚአብሔር ወልድ የኢየሱስ ክርስቶስ እናት። ከሴቶች መካከል የተመረጠች ጸጋ ብዝት ያለላት በጣም ትሁት፣ ራሷን ከፍ ከፍ የማታደርግ ሰዎች የሰጧትን አይደለም ራሷን ከፍ ከፍ የማታደርግ ሀምብል። እንዲህ ይላል፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። የእግዚአብሔር ክብር ማን ነው? ኃጢአት አልባ የሆነው ሕይወት ክርስቶስ ኢየሱስ፣ የእግዚአብሔር ክብር ኢየሱስ ክርስቶስ። ስለዚህ ማንም የእግዚአብሔር ክብር ጎሎታል፣ ኃጢአት ውስጥ ነው ያለው። ከዛ እንዲህ ይላል፣ ጎሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት። በማርያም ይላል በፍጹም፣ በገብርኤል ይላል በፍጹም፣ በሌላ ሰው ይላል በፍጹም፣ በማንም አይልም። እንዲህ ይላል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጸጋ ማለት ምን እንደሆነ ታውቃላችሁ? አንሜሪትድ ፌቨር ማለት ነው። እኛ ያለፋንበት ያልደከምንበት የእግዚአብሔር ሞገስ ለማይገባው ሰው የሚሰጥ ስጦታ ማለት ነው። ለምሳሌ አንድ የታክሲ አሽከርካሪ እየነዳ 5 ትርፍ ሰው ጭኖ ሲሄድ ከዛ በኋላ ትራፊክ እንዳያይም ብሎ ማለት ነው ትራፊክ እንዳያይም ብሎ መንገድ ላይ ሊያወርድ ገና ሲሮጥ ማለት ነው ድንገት ትራፊክ ወጣበት። ወይኔ 5 ሰው በቃ ትርፍ ጭኛለሁ እሱን በቃ መንጃ ፈቃዴ ተቀምጦ በቃ ሊቀጣይ ነው ብሎ ሲያስበው መጥቶ ትራፊኩ እንዲያ ነው፣ እንዴት ነህ? ደህና ነው ወይ? ስራ ጥሩ ነው? እግዚአብሔር ይመስገን ደህና ነኝ። ሚስቴ እኮ ወልዳ 4 ኪሎ ብርቱካን ሰው ሰጠኝ ዮኒዬ፣ ስለዚህ 2 ኪሎ እስቲ ሼር ላድርግልህ ሲል ትደነግጣለህ። ለምን? የምትጠብቀው መንጃ ፈቃድ አምጣ ትቀጣለህ የሚል ነገር ነው የምትጠብቀው።
ባልተጠበቀ ሁኔታ ግን ምን አደረገው? መንጃ ፈቃዱን አልጠየቀው። ከዛ የማይገባውን ብርቱካንም ስጦታ ሰጠው። ጸጋ ማለት ያ ነው። አጥፍተ በደል ውስጥ ኖረ የእግዚአብሔር ጸጋ የሚያስፈልገው ሰው ደካማ ሰው ነው ማለት ነው። ደካማ ሰው ነው የእግዚአብሔር ጸጋ የሚያስፈልገው። ጸጋ ለሁሉም ነው የሚያስፈልገው። ለምን? በእግዚአብሔር ፊት ሁሉ ኃጢአትን ሰርተዋል። ይኸውልህ ከሴት ጋር ባትተኛ በአካል በሐሳብ ትተኛል። በሐሳብ ማንም የተቀደሰ የለም። መጽሐፍ ቅዱሳዊ ማስረጃ የለም። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ይሄ እኛ ቤት ያለው ሐሳብ እንጂ መጽሐፍ ቅዱስ ላይ አያስቀምጥም። ለእርሷም ሞቷል፣ ለእርሷም ኢየሱስ ክርስቶስ ሞቷል። እርሷ ከኛ ጋር አማኝ የሆነች የጌታችን እናት፣ የምንወዳት የምናከብራት ኢየሱስ ክርስቶስ ምን ሆነ? አማላጅ ሆነ ስንል አሁን እግዚአብሔር ዮኒን በሆነ ድካም ውስጥ አይቶት ሊቀጣው ሲል የሚያየው ማን ነው? ኢየሱስን። ስለዚህ ኢየሱስን ሲያይ እግዚአብሔር በዮኒ ውስጥ ኢየሱስን ነው የሚያየው። ለምሳሌ ይሄ ሪሞት አለ። ይሄ ሪሞቱ መጽሐፍ ቅዱስ ውስጥ አስቀመጥኩኝ። ከዛ እግዚአብሔር የሚያየው ምኑን? ይሄም ለምሳሌ እናንተ የምታዩት መጽሐፉን መጽሐፍ ውስጥ ያለውን አይደለም። ኢየሱስ አማላጅ ነው ስንል እኛ በእርሱ ውስጥ ሆነን የሚታየው ኢየሱስ ነው ስለኛ። አንድ ነገር ልንገር። ለምሳሌ የኖህ መርከብ አለ። የኖህ መርከብ ውስጥ ኖህ ገብቷል። የኖህ መርከብ ውስጥ ኖህ ገብቶ በሩን የዘጋው እግዚአብሔር ነው በሚገርም ሁኔታ። ለምን? በኋላ ኖህ እስቲል የውሃው እንዴት ሆኖ ብሎ ቢከፍት ይገለዋል። እንዳይገለው እግዚአብሔር ከኋላ ጥርቅም አድርጎ ዘጋው። መርከቡን የሰራው ነው እግዚአብሔር፣ ግን ከኋላ ጥርቅም አደረገው። ለምሳሌ ዮኒዬ መርከቡ ወዲና ወዲያ ሲማታ ውሃ ሲመታው ኖህ የሚወድቀው ምን ውስጥ ነው? ውስጥ ነው አይደል? ውጭ አይወድቅም፣ መርከብ ውስጥ ነው የሚወድቀው። ዛሬም በክርስቶስ ኢየሱስ ያመነ ሰው ቢደክምም የሚደክመው የሚጣለው የክርስቶስ አካል ውስጥ እንጂ ከክርስቶስ አካል ውጭ አይደለም። የዘመርንለት መርከቤ መጠለያዬ ሞገዱን መሻገሪያዬ ጸጥታ ሰላሙ ሰፍኗል ከእንግዲህ ማን ያስፈራል? መርከባችን ኢየሱስ ነው። ይኸውልህ መርከቡ ኖህማ ፍትት ብሎ ውስጥ ነው ያለው። መርከቡ ላይ ነበር የእግዚአብሔር መስቀል ላይ ይኸውልህ የእግዚአብሔር ቁጣ እሱ ላይ ሲያርፍ እኛ እንደ ኖህ ውስጥ ነበረን፣ አላገኘንም። እግዚአብሔር በምህረት ነው ያየ። የኛ መርከብ ኢየሱስ ነው። የኖህ መርከብ ማርያም አይደለችም። የእግዚአብሔር ቁጣ ያረፈበት የእግዚአብሔር ይሄ እንደተቀሰፈ በእግዚአብሔር እንደተቀሰፈ አየነው። የእግዚአብሔር ቁጣ የኃጢአት ፍርድ ሁሉ ያረፈው ጌታ ኢየሱስ ክርስቶስ ላይ ነው። እኛ ምንም አልሆንም። ለምን? እርሱ እኛን ከልሎን እንዳንነካ ኢየሱስ ክርስቶስ ጌታ ነው። አሁን በክርስቶስ ያላችሁ በክርስቶስ ያመናችሁ ሰዎች ከዳናችሁ ከጸደቃችሁ በኋላ እንዴት ነው የፍቅር ርኅራኄው ፏፏቴ የምህረቱ ፏፏቴ የቸርነቱ ፏፏቴ ስር ተተክለናል። ስለዚህ ሁል ጊዜ በህይወታችን ላይ መጠውለግ እንዳይኖር መድረቅ እንዳይኖር ምን አድርጎናል? ከምህረቱ ከፏፏቴው ስር ምን አድርጎናል? ተክሎናል። ለዛ ነው በድካማችን የማይራራልን ሊቀ ካህን የለንም። ይኸውልህ በጓን የጠፋችውን በግ ጌታ ኢየሱስ ክርስቶስ ሲያገኝ የጠፋችውን በግ ሲያገኝ ምን አደረገው ይላል? በአናቱ ላይ ነው የተሸከመው። እዚህ ትከሻው ላይ ነው የተሸከመው። አንቺ የማትረቢ የት ጠፍተሽ ነው? አንቺ አላውቅሽም፣ መጠጥ ቤት እየሄድሽ እንደዚህ ቤት እየሄድሽ አላለም ጌታ ኢየሱስ ክርስቶስ። መርከቧን ማለት በጓን ምን ይላል? ትከሻው ላይ አስቀመጣት። ከዛስ እየተንከባከባት አንተ ከአሁን አንተ የማትረባ ይልሃል። ኃጢአትን እየቆጠረ እግዚአብሔር የሚቀጣ ይመስልሃል? ብራዘር እኛ አስቆጥረን ሳይሆን ኢየሱስ ያስቆጠረው ተቆጥሮልን። ለምሳሌ ሮናልዶ ሄዶ ጎል ሲያስገባ አስገባን ትላለህ። ያስገባው አንተ አይደለም ሮናልዶ ነው። አንተ እኮ ሜዳ ውስጥ ምንም አላደረግም። ኃይለ ገብረስላሴ ጀግናው አትሌቶቻችን የኢትዮጵያ ብርቅዬ አትሌቶች ሄደው አፈር ድሜ በልተው አሰላ ላይ በቆጂ ላይ እነሱ ትልቅ ትሬኒንግ ሰርተው ሄደው እኮ ማራቶን ምናምን ወርቅ ሲሸለሙ ወርቅ በላን ትላለህ አንተ ብራዘር። እነርሱ ዋጋ በከፈሉት አንተ በላን ትላለህ። ቀራኒዮ ላይ እርሱ ብቻውን የደም ላብ አልቦት ብቻውን በሰፍነግ ሐሞትና ከርቤ አድርገው አጠጥተውት ብቻውን የእሾህ አክሊል አድርገውለት። ብራዘር የኢየሱስ ፊልም ላይ ነው ሲሰራ ተዋንያኑ የራሱ ሰውነት እንዳይታይ እንጂ ኢየሱስ ጨርቅ አላገለደመም። የወንድነት ክብሩን አጥቶ የሞተ ነው። ብራዘር ህማምና ድዊ ነው የሚለው። ህማም ማለት ስለ ኢሞሽን ነው የሚናገረው። የህማም ሰው ሲል ኢሞሽን፣ በሰው ሁሉ ፊት ራቁቱን መለመላውን የሰቀሉት ኢየሱስ። ከዛ ድዊ ደግሞ ዲዚዝ ነው፣ ሲክነስ ነው። ህማምን ሳይኮሎጂካሊ የተጠቃ ሳይኮሎጂካሊ ኦኬ፣ እንዴት ተጠቃ ማለት ምን ማለት መሰለ? የወንድነት ክብሩን አሳጥተውት መለመላውን ነው የሰቀሉት። ይሄ ኢየሱስን ነው የምንሰብካችሁ። ይሄ የተዋረደልን መጽሐፍ ሲናገር፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ያልተሰቀለ አይሰበክም፣ ያልታረደ ዝማሬ አይገባው። በእግዚአብሔር መንግስት ለፍጡር መዘመር ዘፈን ይባላል። መጽሐፍ ሲናገር ምንድን ነው የሚለው? ታርዳሃልና ይገባሃል እያሉ መላእክቱ ዘመሩ። 24 ሰዓት እነርሱ ለእርሱ እየዘመሩ በየትኛው ሰዓት ነው ያንተን ዝማሬ የሚቀበሉት? ወዳጄ they are busy by worshiping God. they are busy
ዘይ ኩድንት በቃ አይችሉም፣ ካንተ መቀበል አይችሉም። ለምን? እነርሱ ዝማሬ ተቀብለው አያውቁም። እኛ ሀገር ብቻ ያለ ሙጭጭ ብለን የምንሰጠው ነገር አይቀበሉም። ዝማሬ የሚገባው፣ እልልታ የሚገባው፣ ስብሃት የሚገባው፣ አኮቴት የሚገባው፣ ስልጣን የሚገባው፣ ብርታት የሚገባው ለሞተው ለተነሳው በአብ ቀኝ ለተቀመጠው ስለ እኛ ለሚታይ ዳግመኛ በክብርና በግርማ በመላእክት አጀብ በአምባላይ ፈረስ ተጭኖ የሚመጣው የወጉት የሚያዩት ድምፁ የቃዴስን በርኔ የሚያንቀጠቅጥ የሊባኖስን ዝግባ የሚቆራርጥ የኃያልን ወገብ የሚፈታ የእግዚአብሔር ልጅ የናዝሬቱ ኢየሱስ የእግዚአብሔር ቃል ተብሎ ጭኖ ላይ የተጻፈለት ከአፉ ስለታም ሰይፍ የሚወጣ አይኖቹ እንደ እሳት ነበልባል የሆኑት አናቱ ጸጉሩ ደግሞ ከበግ ጸጉር ይልቅ ነጭ የሆነ በእቶን እንደጋለ ብረት ነሐስ የሆኑን መጥመቂያ እየረገጠ ዛሬ የተዘባበትክበት ኢየሱስ ጌታ አይደለም ያልክበት ከእርሱ ውጭ ቤዛ አለ ብለህ መደርደሪያ ላይ አግዳሚ ወንበር ላይ አስቀምጠ ፍጥሩን ባለህበት በዛው መካከል ጌታ ኢየሱስ ክርስቶስ ብቻውን በክብር ይገለጣል። የአብ የልቡ ትርታ ኢየሱስ ነው። እንዲሰበክለት አብ የሚፈልገው ኢየሱስ ነው። ማንም አልሞተም፣ ማንም ዋጋ አልከፈለም። የአብ ደስታ የኢየሱስ መሰበክ ነው። ከአብ ጋር ህብረት አለን፣ ከመንፈስ ቅዱስ ጋር ህብረት አለን። ለምን? የኢየሱስ ክርስቶስ የአብ ልጅ ነው። አብም እንዲነገርለት የሚፈልገው አብ እኮ ከሰማይ እንዲህ አለ፣ እኔ የምወደው ልጄ እርሱን ስሙታል። ኢየሱስ ሲጠመቅ ሰማይ ተቀደደ። ከዛ በፊት ሰማይ ተቀዶ አያውቅም። የአብ የልቡ ትርታ ኢየሱስ ነው። ስለዚህ በመጨረሻ ይሄንን ተናግሬ ልጨርስ። ቅድም የነገርኳችሁ ነገር አለ። የሚገርም ነገር ማለት ነው። 2 በጎች ይቀርባሉ ለኃጢአት በዘሌዋውያን 16 ላይ ይህን መገለጥ ነግሬ ልጨርስ። ዘሌዋውያን 16 ላይ 2 መስዋዕት ይቀርባል። 2 በግ አውራ በጎች ይቀርባሉ። ኃጢአት ከሰራ 2 በግ ይዘህ ትቀርባለህ። አንደኛው በግ ላይ እጃቸውን ይጭናሉ። ለምሳሌ የሆነ ኃጢአት ከሰራ አንደኛው በግ ላይ እጁን ይጥላል። እጁን ይጭንና የኃጢአት መተላለፍ ይሆናል። ትራንስፈር ኦፍ ትራንስግሬሽን ይሆን የመተላለፍ ይሄ ኃጢአትን የማስተላለፍ ስርዓት ይደረጋል። ከዛ በኋላ ልክ ዮኒ በበጉ ላይ እጁን ከጫነ በኋላ ኃጢአት የሚሆነው በጉ ነው፣ ዮኒ አይደለም። ዮኒ ነፃ ሆኗል ኦልሬዲ። ኦኬ ዮኒ ምን ሆኗል? ነፃ ሆኗል። አሁን የሚገርም ነገር እጃቸውን በጫኑ ሰዓት ኃጢአተኛ የሚሆነው በጉ ነው። በጉ ከዛ ይታረዳል። አንደኛው በግ ይታረድና ሆድቃው መሬት ላይ ይዘረገፋል። በአንተ ፊት ሁሉ የታወቀ ነው፣ የውስጣችንንም የልብንም ኩላሊት የምትመረምር አንተን ብሎ ሆድቃውን ይዘርግፉታል። ቆዳን አውጥተው ያቃጥሉታል። ደሙ በስሬት መክደኛ ላይ ይፈሳል። ደሙ በስሬት መክደኛው ላይ ሲፈስ ልክ እግዚአብሔር ለኃጢአት የቀረበውን ደም ከተቀበለ ከቅድስተ ቅዱሳን ምን ይወጣል? ድምፅ ይወጣል። ያ የሚወጣው ድምፅ ነው የሚያሳርፈው እስራኤልን ለ1 ዓመት። ደግሞ ታይፖሎጂካሊ ነው፣ ምሳሌያዊ ነው። ወደ አዲስ ኪዳን ስትመጣ ጌታ ኢየሱስ ክርስቶስ ደሙን ይዞ ወደ አብ ሲገባ ይላል። ልክ ያ የብሉይ ኪዳን በግ ወደ ቅድስተ ቅዱሳን ሲገባ ድምፅ አይደለም የሚወጣው፣ ድምፅ እኮ ነው የሚወጣው። ከዛ እስራኤል ለ1 ዓመት ያርፋል። ኢየሱስም ደሙን ይዞ ልክ እንደ ብሉይ ኪዳን ደሙን ይዞ ወደ አብ ሲገባ ሐዋርያት ሥራ ምዕራፍ 2 ላይ መጽሐፍ እንደሚል ታውቃለህ፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን መጣ ይላል? ድምፅ ነው የመጣ የእግዚአብሔር ድምፅ አዳም ጋር የጠፋው ድምፅህን በሰማው ጊዜ ፈራው ተሸሸኩም ያለው የእግዚአብሔር ድምፅ ብርቅ በነበረበት የእግዚአብሔርን ድምፅ ሰው በማይሰማበት ጊዜ ከእግዚአብሔር ክብር ጎሎ የነበረበት አሁን የመጣው ድምፅ እንደ እስራኤላውያን ለ1 ዓመት የሚቆይ ሳይሆን ለዘላለም በእናንተ ዘንድ ይላል። በእናንተ ዘንድ ማለት አንተ ባለህበት ራዲየስ ሆሊ ስፒሪት አለ። ቤትህን፣ ልጆችህን፣ ባለቤትህን ምንድነው ከአንተ የተነሳ የተጠበቁ ናቸው። በእናንተ ዘንድ ይላል። ከዛስ በእናንተ ውስጣችንም አለ፣ በእኛ ዘንድም አለ። የሚገርም ሊቀ ካህኑ ግን ማለት ነው። ሊቀ ካህኑ የሚገርም ሊቀ ካህኑ ሲገባ እግሩ ላይ ሻኩራ ይታሰራል። ሻኩራ የሚባል እንደ ጸናጽል አይነት ነገር ነው። ሻኩራ ይታሰራል። ሻኩራ ይታሰርና ልክ ኃጢአት ካለበት እዛው ይሞታል። ገመድና ሻኩራ ይታሰራል። ከዛ እግሩ ላይ የሚጮኸው ሻኩራ አለ። ከዛ አሁን አንተ በደል ሰርተ ሄድክ ከሆነ የሊቀ ካህኑ ሻኩራ ድምፅ ካለ በህይወት አለ ትላለ። እግሩ ሲያንቀሳቅስ ምናምን ቅጭል የሚል ሻኩራ አለ። የሻኩራውን ድምፅ ከሰሙ ሊቀ ካህኑ እኔን ወክሎ በእግዚአብሔር ፊት እየገባ ነው፣ ሕያው ነው ብሎ ናሉ። ሻኩራው ድምፅ ከጠፋ አለቀለት፣ በቃ ሞቷል ማለት ነው። ከዛ ስበውት ያወጡታል። ኢየሱስ ክርስቶስ ሊቀ ካህናችን ወደ እግዚአብሔር አብ ሲገባ ሻኩራ አልታሰረለትም። ለምን? ኃጢአት አልባ ነዋ። ሻኩራ አልታሰረለትም። ምንም አይነት ጽናት እግሩ ላይ ምናምን ሻኩራ አልታሰረም። ለምን? ኃጢአት የለውም። የብሉይ ኪዳን ሊቀ ካህን ኃጢአት ስላለበት ነው ሻኩራ የሚታሰርለት። ከሞተ በገመድ ጎትቶ ያወጣል። ኢየሱስ አብ ጋር መካከለኛ አማላጅ ሆኖ ሲገባ እግሩ ላይ ሻኩራ የታሰረ አይደለም። ይወድቃል፣ ይሞታል፣ ኃጢአት ያለው በደል አለው ብለን የምንሰጋለት የምንፈራለት አይደለም። ለምን? ንጹህ መስዋዕት ስለሆነ። ሁለተኛውን በግ ከዛ ምን ያደርጋል? ይህን ተናግሬ ልጨርስ። ሁለተኛው በ2 ደቂቃ ውስጥ ይችል ላውራ።
ሁለተኛው በግ ምን ይሆናል መሰለ? ከዛ ያኛው ከታረደ በኋላ ዮኒ ሁለተኛው በግ ላይ አሁንም እጅን ትጭናል። ከዛ ይሄ ምን ይባላል? የሚለቀቅ በግ ይባላል። ዘሌዋውያን 16ን በደንብ አድርጋችሁ አንብቡት። የሚለቀቅ በግ ይባላል። የሚለቀቅ በግ እጅህን ትጭንና ኃጢአት ወደዛ በግ ሲተላለፍ ምን ያደርጉታል መሰለ? ከእስራኤል ወጠምሻ ሰው ይመረጥና ያ በግ ከዚህ በኋላ የተረገመ ነው። ከተማ ውስጥ ገብቶ አይኖርም። ያን በግ ይሸከመዋል። ዘሌዋውያን 16ን አንብቡ። ያን በግ ይሸከመውና ወጠምሻ ሰው ከከተማ ውጭ ወስዶ በጉን ይጥለዋል። ለምን? በጉ አሁን ከርስድ ነው። ከርስ ነው የሚያዩት እንጂ በግ አይደለም የሚያዩት። እግዚአብሔርም ኢየሱስን መስቀል ላይ አምላኬ አምላኬ ለምን ተውከኝ ሲል ከኢየሱስ ላይ አይኑን አንስቶ አንተን እየተመለከተ ነው። ለምን? ኢየሱስ ኃጢአት ሆኗላ። ከሱ አይኑን አንስቶ አንተን እየተመለከተ ነው። ልክ ይኸውልህ እጁን ሲጭን ማለት ነው ከከተማ አንድ ወጠምሻ ሰው ይመረጥና በትከሻው ላይ አድርጎ ከከተማ ውጭ ወስዶ ይጥለዋል። ኢየሱስ ክርስቶስ ታይፖሎጂ ጋር ምሳሌያዊ ነው። ልክ ዮሐንስ መጥምቅ በኢየሱስ አናት ላይ እጁን ሲጭን ምን ይላል? ልክ ወጠምሻ ሰው የብሉይ ኪዳኑን በግ ተሸክሞ ከከተማ ውጭ እንደሚጥለው ልክ ኢየሱስ ሲጠመቅ እጁን ዮሐንስ በኢየሱስ ላይ ሲጭን ልክ ወጠምሻ ሰው ይዞ እንደሚወጣው ኢየሱስን ምን ይላል? ሉቃስ 4 ላይ መንፈስ ወደ ምድረ በዳ መራው ይላል። ያኛው ወጠምሻው ይዞት እንደሚወጣ የተረገመው ነው እንደሚወጣ ኢየሱስንም ምን ያደርግ? መንፈስ ወደ ምድረ በዳ መራው። ያ የብሉይ ኪዳኑ በግ የተረገመ ሆኖ ማንም የማያየው እንደውም ማኑስክሪፕቶች ምን ይላሉ መሰለ? ያንን በግ ማለት ነው ከፍተኛ ተራራ ላይ የወስደውን ይፈጠፍጠዋል። ኢየሱስ ስለ እኛ ምድረ በዳ 40 ቀን የተተወ በግ ነበረ። ስለ እኛ ዋጋ ከፍሎ እየጾመ እየጸለየ የነበረ ማለት ነው። ያ በግ እያንዳንዱ የኖህ መርከብ በለው ኢየሱስ ነው። የያዕቆብ መሰላል በለው ኢየሱስ ነው። የአዳም ተስፋ ብለው ኢየሱስ ነው። የአብርሃም ተስፋ ብለው ኢየሱስ፣ ሁሉ ነገር ኢየሱስ። ወደዚህ ጌታ ጋብዛችኋለሁ። ኢየሱስ ውበታችን ነው። እርሱ መታያ ነው። ጴንጤነትን እያወራው አይደለም። ምን ኢየሱስ እግዚአብሔር በኢየሱስ ክርስቶስ በኩል ህጋዊ መንገድ የዘረጋው በኢየሱስ በኩል ነው። ከኢየሱስ ውጪ ማንም አብ የሚቀበለው የለም። መንገድ፣ እውነት፣ ህይወት እርሱ ነው። መካከለኛችን፣ አማላጃችን፣ ዛሬም የሚታይልን ስለ እኛ በእግዚአብሔር አብ ፊት የገባ ጽድቃችን ኢየሱስ ነው። ኢየሱስ ብቻውን ያድናል። መዳን በሌላ በማንም የለም። ኢየሱስ ይወዳችኋል። ቴንክ ዩ ዮኒ። ቅዱሴ ትችላለህ። ምን በስማ እግዚአብሔር በፈቀደ ጊዜ እኛም በደንብ አንብቤ የክርስቶስን ስብከት እሱም ብቻ እየሰበኩ እንድኖር እግዚአብሔር ይርዳኝ። የሚደንቅ መገለጽ ነው ይሄ። መባረክ ከአንተ አላወራው። እውነቴን ነው የምነግርህ። ይሄ ተፖስቶ ስታየው ትደነቃለህ። ከአንተ እንዳልሆነ እነግርሃለሁ። ምንም አንተ አላወራ። እጅግ የሚደንቅ በጣም የተገረምኩበት ትምህርት ነው። በጣም እኔ ብቻ አይደለም እዚህ ሁላ ያለው ተገርሞ ነው ሲል ሰማይ ነበረውና የአንተ ንግግር እንዳልሆነ እነግርሃለሁ። መንፈስ ቅዱስ ነው የተናገረው በአንተ ላይ ሆኖ። እጅግ የሚገርም ነውና መሆንም ያለበት እንዳልኩ ኢየሱስ ነው ትምህርቱ፣ ሃይማኖት አይደለም። ኢየሱስ ለምንድን ነው ከኢየሱስ ላይ አይን ትልቁ የኛ ችግር የነበረው? ከኢየሱስ ላይ አይን አንስተናል። ለዛ ነው ፌል ያደረኩት እኔ። ገባ? ከኢየሱስ ጋር የእሱን አዳኝነት ሌሎች ጨማምሬበት ነው፣ ለብቻው አላደረኩትም። ትልቁ መስቴክ የሰራ ነው በሱ ላይ። ትልቁ መስቴክ ኢየሱስን እንደ ግል አዳኝ አድርጎ ከመቀበል ይልቅ ቆይ አሉበት የሚባለው ምን ያደርጋል? ቴምፖራሪ እንድትድን ያደርገዋል። ቴምፖራሪ ጾሙ ሲያልቅ ያው ወደ ነበረበት ኖርማል ላይፍ አንተንም ጨምሮ በነበርክበት ጊዜ አገልጋይ ነበርክ። ትጾማለህ፣ ምን ትላለህ? ከጾሙ በኋላ ቢራህንም ምንንም የምትፈልገውን ታደርጋለህ። ከልካይ የለም። ለምን? ማንነት ክርስቶስ ላይ ስላለው። የክርስቶስ ሲሆን ሙሉ በሙሉ እሱ በደሙ ይሸፍናል። እኔ አሁን የታየኝ አሁን ስትናገር ለካ በደሙ ተሸፍኜ ነው። ገብቷል? ደሙ ነው በቃ። ዮኒ ማኛ እቺን 6 ቀን ወፍ ያላመጣበት የክርስቶስ ደም እንጂ ከኔ አንደበት ቢሆንማ ስንት ጥብስ አጀንዳ ነበረ እኮ። ስንት ጥብስ አጀንዳ። የክርስቶስን ብቻ እንዲሆን እጅግ አድርጌ ተደንቄያለሁ። ሌላው እዚህ ያላችሁ ሃይማኖት መቀየር እያላችሁ አይደለ? አላለም። ክርስቶስ የግል አዳኛ አድርጋችሁ ተቀበሉ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መዳን ከፈለጋችሁ እረፍት ማግኘት፣ እኔ ያገኘሁትን ልንገርህ፣ ሰላሜን እረፍቴን አገኘ። ደግሞ ከማን ጋር ልጣላ ነው? ማን ምን ብሎኛል ብዬ አስብ ነበር። ደግሞ ማን ላሰኝ እስቲ ገብቼ ላስላስል አድርግ ብዬ አስብ ነበር። ደግሞም ስላለም ጭምር የሆነ አጀንዳ ሲፈጠር ዮኒ ማኛ ተናገረ፣ ከዛ ድብልቅልቁ ይወጣል። የሆነ አጀንዳ ይፈጠራል፣ እኔ አስተያየት ልስጥበት፣ ድብልቅልቁ ይወጣል።
እሱ ነበር የሚያሳስበኝ። ማን የተናገረኝ መልስ የምሰጠው መቼ ነው? አሁን ግን ከሰው ላይ አንሱ። አሁንም እኔ እንደገባኝ የኔ የምነግራችሁ ከሰው ላይ አንሱና ክርስቶስ አንዳንዴ ዝምታ መልስ እንዳለው እኔ አሁን የተረዳው አረን ነው ላይ በጭራሽ አላውቅም። ዝምታ መልስ እንደሆነ አላውቅም። ላስላስ እንጂ መልስ ዝምታ መልስ ሆኖ አያውቅም። እኔ እናገራለሁ አልሰማም። አሁን ግን ምንም ብዙ ነገር ይባላል። መቼም አይተዋል። ጥብስ የሆኑ ጨዋታዎች አሉ እኔ ራሱ መዝናናባቸው። ለካ ዝምታ መልስ ነው። ለካ ክርስቶስ ነው መልስ የሚሰጠው። በፊት ያናደኝ ነበር፣ አሁን ያዝናናኛል። ግራ ተጋብቻለሁ። በእውነት ነው የምልህ። አሁን የምባለው ነገር እያዝናናኝ ነው። የድሮ ቪዲዮዎችን እያመጡ ብለህ ይሄ ሰውዬ እንተዋወቃለን እንዲውላላለሁ እሱ መላጣ ነው፣ አሁን እኔ ፍሪዝ ነኝ ምናምን ነገር። ማን ነው ይህ ሰውዬ መነጽር አድርጎ ምናምን ነገር ሙሉን ነው የሚቀይር። ገብቶሃል? ከነ ምናምን ነው የሚቀይረው። እና ያንን ማንነት አምጥተው ሲፖስቱ እረሱ አይደለም እየተባባሉ ይጨቃጨቃል። እሱን አይደለም ብዬ ሁላ መሸምጠጥ ይችላል። የታውቀዋል ማን ነው ሰውዬ ድምፅ የተቀናብሮ ነው ማለት እችላለሁ። ኖ it was me። እንደዛ ሳረግ የነበርኩት እኔ ዮኒ ማኛ ነኝ። እኔ ሌላ አይደለም። ማንንም በዛ ነገር አልከስም። ማንንም ምንም አልልም። የኔ ኃጢአት ነው፣ የኔ ስራ ነው፣ የኔ ወንጀል ነው የኔ። ለዛም ነው ለጥፋቴ በሙሉ የኢትዮጵያ ሕዝብም ሆነ ኤርትራ ሕዝብ በእኔ ቂም የያዘ በሙሉ ይቅር በሉኝ አልኩ። ለዛ ይቅር በሉኝ። አሁንም አልኳችሁ የፈለጋችሁትን ቪዲዮ የኔ ወንጀል ስለሆነ መፖስት አለባችሁ። ፖስቱ በደንብ አድርጋችሁ አጋልጡ። you gotta do it። ለምን በክርስቶስ ስትሆን መጠላት እንዳለ ስለምናውቅ እርግጠኛውኛል። አልኩ እኮ ባጃጅ አንተን የሚያሳፍረን ያጣ በቃ የሚደበድቧቸው እኔ ትንሽ አቅም ስላለኝ ነው አለ። ሌሎቹም ቀመስ አድርገዋቸዋል። ብዙ የተደበደቡ ብዙ የሚንጓጠጡ አሉ፣ እናውቃለን። ይሄ ያለ ነገር ነው። ሃይማኖት ጉልበተኛ ነው። በነገራችን ላይ ኢየሱስ እንጂ ፍቅር ሃይማኖት ጉልበተኛ ነው። ጉልበቱ በጣም የዞን ጉልበት ነው ብለው አባታችን ተናግረዋል። ሃይማኖት በጣም ጉልበተኛ ነው፣ ያሳዳል። በጣም ነው የሚያሳዳ ሃይማኖት። ኢየሱስ ጋር ስትመጣጥን ፍቅር ነው የሚሰጥ። ዮኒ ማኛ ተሳደብ አይደለ እንዳትመልስ በቃ በኢየሱስ ስም በል። በቃ ኢየሱስ እኔን ስበክ፣ ስለ እኔ አውራ። አሁን የምሰማው ነገር የምጠግበው ነገር አይደለም። እውነት ለመናገር እንዲህ ወንጌል ዝም ብሎ የሚሰማ ማንነት የለንም አብዛኞቻችን። እና በጣም ደስ የሚል እና ሌላ የምትላቸው ነገሮች ካሉ ያስተምራል የምትላቸውን ነገሮች እስቲ ጨማምርልን። ከሚያስደስቱ የመጽሐፍ ቅዱስ አንተን የሚያበረታ አሁን ለምሳሌ ስትደክም ሰዎችን እንደክማለን። ስትደክም የሚያበረቱ ጥቅሶች፣ የሚያበረቱ መዝሙሮች ምንድን ናቸው? ይሄን እስቲ ንገረን። ሃሌሉያ፣ ጌታ ይባረክ። ብዙ ጊዜ ሰዎች ፍርሃት ውስጥ ይገባሉ። አሁን ስደክም በጣም የሚያበረታኝ ቪዲዮም ሰርችበታለሁ። ዮኒ ስደክም በጣም የሚያበረታኝ እንደውም በመንፈሳዊ ድካም ውስጥ ላላችሁ ሰዎች የሚሆን ብዬ የሰራሁት አንድ ቪዲዮ አለ። እንደውም ሁለት ነገሮች በጣም ያበረቱኛል። አንደኛው በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ጀምሮ ያለው ሐሳብ በጣም ልቤን ሁል ጊዜ ይነካኛል። ወደ ጌታ ከመጣ በኋላ ጌታ ያበራልኝ ቃል ነው ይሄ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 16 ጀምሮ እንደዚህ ተረድታችሁ እንደምታውቁ እርግጠኛ ነኝ። ደግሞ ባልተረዳችሁትም መንገድ ደግሞ እግዚአብሔር እንደሚገልጥላችሁ በጣም እርግጠኛ ነኝ። ጌታ ስሙ የተባረከ ይሁን። ሃሌሉያ። እሺ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እንዲህ ይላል፣ እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ። በደንብ ስሙ። በፍርድ ቀን ፍርሃት ውስጥ ላላችሁ ኦርቶዶክሳውያን ወንድሞቼ፣ ሙስሊሞችም፣ ካቶሊክም፣ ጆሆቫ ዊትነስ፣ ኦንሊ ጂሰስ የትኛውም በፍርድ ቀን ድፍረቱ ማለት በፍርድ ቀን ፍርሃት ያለባችሁ ሰዎች ስትደክሙ በቃ እግዚአብሔር ኃጢአቴን እየቆጠረ በቃ ልክ አንዳንድ ሰው የሚመስለው እንደሆነ ታውቃለህ። ሰኞ ዕለት ጠጥቷል፣
ማክሰኞ ዕለት ይሄንን ነገር አድርጓል ብሎ እግዚአብሔር ኃጢአት እየቆጠረ ከዛ የሚያወራርድ የሚመስላቸው ድካም ሲደክሙ ሳይጸልዩ ሲወጡ የሆነ ኃጢአት ውስጥ ሲገቡ የሚፈሩ ሰዎች ለእናንተ ለብርታታቸው የሚሆን አንድ ነገር እነሆ የምስራች። እንዲህ ይላል መጽሐፍ፣ አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከዛስ በፍርድ ቀን፣ ስለ ፍርድ ቀን ፍርሃት ያላችሁ በፍርድ ቀን ድፍረት ይሆንልን ዘንድ። አይገርማችሁ? በፍርድ ቀን ድፍረት አለን እኛ። በፍርድ ቀን ሰው ይፈራል። በቀኝ ቆሜ በግራ ቆሜ እንትና እንደዚህ ሆንከው እንትና ኖ። በፍርድ ቀን ድፍረት የሚሆንልን ምንድን ነው ይላል? በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። አሜን ሃሌሉያ። ስለዚህ የፍርድ ቀን ስታስቡ፣ በሆነ ድካሙ ስትኖሩ ወዳጆቼ እንደዚህ ልበላችሁ፣ እናንተ እግዚአብሔርን እንደያዛችሁት እንዳታስቡ። እግዚአብሔር እናንተን እንደያዘ አስቡ። እናንተ እግዚአብሔርን የያዛችሁበት ቀን ብዙ ጊዜ የእግዚአብሔርን እጅ የለቀቃችሁበት ጊዜ አለ። የሆነ የቤት ክራይ ደርሶብን፣ የሆነ በትዳር ላይ የሆነ ነገር ገጥሞ፣ ወር የጤና እክል ሲገጥመ እግዚአብሔርን ብዙ ጊዜ የተውነ ሰዎች አለን። ምን ብለን እግዚአብሔር ቢኖር እንደዚህ አይነት ህይወት እንዴት እኖራለሁ? በደንብ አድርጌ ልንገራችሁ፣ ሰይጣን የሚሸነግላችሁ በድካም ውስጥ ስትኖሩ ነው፣ ስትገኙ ነው። ምን ይላችኋል መሰላችሁ? ሰይጣን በደከማችሁ ጊዜ ወደ ህይወታችሁ ይመጣና እንዲህ ይላችኋል፣ እግዚአብሔር ልጅ ብትሆን እንዴት እንዲህ ትሆናለህ? የእግዚአብሔር ልጅ ብትሆን ይሄ ሁሉ ሰው እንዴት ይነሳብሃል? የእግዚአብሔር ልጅ ብትሆን እንዴት በዚህ ድካም ውስጥ በዚህ ኃጢአት ውስጥ እንዴት ትኖሪያለሽ? አይታችኋል? ሰይጣን መጥቶ የእናንተ ገንዘብ ማጣት አለማጣት አይደለም ዋናው ሀሳብ፣ እናንተ ገንዘብ ማጣታችሁን አስታኮ በእግዚአብሔር ላይ ያላችሁን እምነት አታክ ማድረግ ነው የሚያስበው ሰይጣን። ሰይጣን አንተ ማድየት ገንዘብ አግኝ አታግኝ እሱ አይደለም ዋናው ሀሳብ። ባገኘውና ባጣኸው ነገር ከእግዚአብሔር ላይ አይንህን አንስተ ሁኔታ ላይ ያጣኸው ነገር ላይ የደረሰብህ ችግር ላይ የሆነ ጊዜ በሆነ ድካም ውስጥ ተገኘ፣ ያንን ኃጢአትን በአይምሮ ውስጥ እያጠነጠነ ያንን ኃጢአት ብቻ በማሰብ ልክ የሆነ ቀን እግዚአብሔር ለኃጢአት ዋጋ እንደሚከፍል እንደሚቀጣችሁ እያሰባችሁ የፍርሃት ኑሮ እንድትኖሩ ያደርጋችኋል። እንዴት ነው የሚገላችሁ? ፍርሃት ውስጣችሁ ያመጣል። የእምነት ጸር ነገሮችን ልንገራችሁ። የእምነት ጸሮች 4 ነገሮች አሉ፣ ወሳኝ ነገሮች፣ የእምነት ጸር የሚባሉ ወደ ጌታ ስትመጡ አዲስም የሆናችሁ በጌታ ቤትም ያላችሁ የእምነት ጸር የመጀመሪያው ፍርሃት ነው። ፍርሃት ትርጉሙ ምን መሰላችሁ? የማትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። አንወንትድ አውትካም ፕሪተን ማለት ይሄ ፎርካስት ማድረግ፣ ያልተጠበቀ ነገር አደጋ ጌታን በማመናችሁ የሆነ ኃጢአቱ ስትገቡ የሆነ ድካሙ ስትገቡ እግዚአብሔር በቃ ደክማችሁ ወይ ሳትጸልዩ ወይ ዝለት ውስጥ ገብታችሁ ምናምን እግዚአብሔር ልክ እንደሚቀጣችሁ፣ ከዛ ስራችሁ ወይ ቢዝነሳችሁ ፌል ሲያደርግ እግዚአብሔር ኃጢአታችሁን እየቆጠረ በስራችሁ እየተበቀላችሁ እንዳላችሁ ታስባላችሁ። የፍርሃት ተቃራኒው ምንድን ነው? እምነት ነው። ፍርሃት በአጭር ቋንቋ ምን ማለት ነው? የማትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። እምነት ደግሞ በአጭር ቋንቋ ትርጉሙ ምንድን ነው? የምትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። ለዛ ነው ዕብራውያን 11 ላይ ሲናገር የእግዚአብሔር ቃል እንዲህ ይላል፣ እምነትም ይልና ተስፋ ስለምናደርገው ነገር የሚያስረግጥ የሚያስረዳ ነው ይላል። ባይዘው በእምነት ነው ተስፋን የምንይዘው። በእምነት እኮ ነው የዘላለም ህይወት አለኝ ያለ። በእምነት ነው ኢየሱስ መጥቶ ይወስደኛል የምንለው። ስለዚህ በፍርሃት ውስጥ መጥቶ ሰይጣን ሲያስፈራራችሁ እንዲበሉት በፍቅር ውስጥ ፍርሃት የለም። ለምን? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ባይዘው የእግዚአብሔር ፍቅር በሙላት አድርጎ ያልተቀበለ ሰው ዘመኑን ሁሉ ሲፈራ ነው የሚኖር። ለምን መሰለ? በስራዬ ነው የምጸድቀው ይላል። ወደ እሳት ይጥለኛል ይላል። ለምን መሰለ? እግዚአብሔርን ከስጋ አባቱ በታች አድርጎ ነው ያየው። የዮናስ አባት ጋሽ ሙሉነህ የፈለገ ዮናስ ድካም ውስጥ ቢገኝ፣ እስር ቤት ቢገባ፣ ጭቃ በጭቃ ሆኖ ጉድጓድ ውስጥ ቢገባ፣ መጠጥ ቤት ቢገባ፣ ዮናስ አባቱ አባትነቱን አይቀይርም። ጋሽ ሙሉነህ አባትነቱን አይቀይርም። ለምን? አባትነት መሀል ላይ የመድከምና ያለመድከም ጉዳይ ሳይሆን የዘር ጉዳይ ነው። የዘር ጉዳይ ነው፣ አይለቀውም። ለዛን መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የነገርኩህን ነገር እስካደርግልህ ድረስ አልተውህም፣ ወደ እኔ የመጡትን ወደ ውጭ አላወጣቸውም፣ ከዛስ በእጄ መዳፍ ላይ ቀርጫቸዋለሁ። እናት እንኳን የወለደችውን ልጅ ትረሳ ይሆናል፣ እኔ ግን አልተውህም አልረሳህም ይላል። ስለዚህ ፍርሃት ሲከባችሁ ተናገሩ። ምን ብላችሁ? ሮሜ ምዕራፍ 8 ቁጥር 1 እንዲህ ብላችሁ አውጁ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። አሁን እኔ ዱባይ ነው የምኖረው። በዱባይ አሁን 12 ከ46 ነው፣ ምሽት 6 ሰዓት ከ46 ነው። በዚህ ሰዓት ሮሜ ምዕራፍ 8 ቁጥር 1 አውጥቼ ሳነብ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን ነገስ ባነበው አሁን ይላል፣ የዛሬ 10 ዓመትስ ባነበው አሁን ይላል፣ የእኔ ምህረት ፈጥኖ እግዚአብሔር ጋር ገብቷል። ስለዚህ ፍርሃትን ሲያመጣባችሁ በደከማችሁ ጊዜ እምነትን አወጁ፣ በክርስቶስ ያላችሁን። መጽሐፍ ቅዱስ ምንድን ነው? እመን እንጂ አትፍራ። ሁለተኛው ደግሞ ጭንቀት ነው። ጭንቀት
የሚያበረታታኝን ነገር እየነገርኩ ነው። እንግዲህ የጠየቀኝ ነው። ጭንቀት ማለት ምን ማለት እንደሆነ ታውቃላችሁ? የኔ ነገር ለእግዚአብሔር ሊያቅተው ይችላል ብሎ ማመን ማለት ነው። የኔ ነገር ለእግዚአብሔር ሊያቅተው ይችላል፣ እግዚአብሔር ይሄንን አያደርግም ብሎ ማሰብ ነው። አይታችኋል? ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። እኔ እንደዚህ ይላሉ ብዙ ጊዜ ዮኒዬ፣ እኔ በእግዚአብሔር ላይ አልደገፍም። እንዴት? በእግዚአብሔር ላይማ መደገፍ አለብህ። እኔ በእግዚአብሔር ላይ አልደገፍም። እኔ በእግዚአብሔር ላይ ራሴን ምጥል ሰው ነኝ። ስደገፍ 50% የኔ አቅም አለ፣ የዛኛው አካል አቅም አለ። ገብቶሃል? አንዳንዴ ለሰርጌ አክስቴን ለእድሬ ደግሞ አጎቴን ምናምን ተደግፌ ሊሆን ይችላል። እኔ እግዚአብሔር ላይ የምደገፍ ተደጋፊ ሳይሆን ሙሉ ማንነትን የምጠለኝ፣ ለተዳሪ እርሱን አምናለሁ፣ ለልጆቼ እርሱን አምናለሁ፣ ለአገልግሎቴ እርሱን አምናለሁ፣ ለእያንዳንዱ ነገር እርሱን አምናለሁ። አልደገፈው፣ ራሴን ሙሉ ጥለዋለሁ። ለዛ ነው መጽሐፍ ቅዱስ ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። ጭነት አራግፍ አባ፣ ጭነት አራግፍ። የምትፈራ ሰው ስድብ ቴካዌ አታድርጉ። ስድብ ቴካዌ እዛው ስጠው። ተሳስተሃል፣ እቃ ጥለሃል ብለህ እዛው ስጠው። አትፍራ። እዛ መርካቶ ተሰድበ ቡልቡላ ይዘህ ሄደህ ጭነህ የታክሲ ራይድ ከፍለህ አትግባ ወዳጅ። ስድብ ቴካዌ አታድርግ። እንኳን ሰድቡ እዛው ሰታቸው ሂድ። ስድብ ቴካዌ አታድርጉ። ስድብ አታሰንብቱ። ፍርሃት ውስጥ የሚከታችሁ ያ ነው። አለቀል ይሆን አሁን መጣልሃለን። እኔ እያንዳንዱ ቪዲዮዎች ውስጥ እየገባው ዮኒ እየበርታልን አንበሳው ኔጌቲቭ ነገር ሲጽፉ ፖዚቲቭ ነገር እየጻፍኩ ፖዚቲቭ ነገር። ለምን? ጭንቀትን ፍርሃትን የማባረረው በእምነት ቃል ነው። እግዚአብሔር ዮኒን ሲጠራ እሱን ተማምኖ አይደለም። የትኛውን የረባ ሰው ጠርቶ ያውቃል እግዚአብሔር? አንድ የረባ ሰው ጠርቶ እኮ ያውቃል። የዓለምን ጥበብ እንዲያሳፍር እግዚአብሔር እያንዳንዱ እኔ ይቅርታ የተመታው ሰው ነበርኩ፣ አንድ ሰው የማይሰማኝ ሰው ነበር። እግዚአብሔር ጠራኝ። ስለዚህ በጭንቀት ውስጥ እንድትኖሩ የእናንተ ነገር እንደሚያስጨንቅ የእናንተ ነገር እግዚአብሔር ፊት ምን የሆነ ተስፋ እንደሌለው ሊያሰማችሁ ይፈልጋል። ሶስተኛው ጥርጣሬ አያደርገው ይሆን? አያደርገው ይሆን? ይሄ ነገር ያደርገው ይሆን? አሁን ወደ ጌታ በመጣ ይሄ ነገር እንዴት ይሆን? እኔ አንጀቴን ነው ይበላኝ። ዮኒ ለልጆቼ ለቤተሰብ ያለ ክብር በጣም ነው የሚገርመኝ። የሰው እናት የሰው ትዳር ምናምን አትነካም። የምሬን ነው የምልህ። የአንተም ልጆች ባለቤትህም አንተም ቤተሰቦች ሁሉ ከእግዚአብሔር ጥላ ስር ናቸው። የሚያበረታ ጸጋ በዘመመው ቤት ላይ እግዚአብሔር ቀጥ አድርጎ ሄዶ ቤትህን ያቆመዋል። መጽሐፍ ሲናገር እንደሚል ታውቃለህ? እርሱ ነው የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ እርሱ ነው አለ ዳዊት። ከዛ እንዲህ አለ፣ እንዳልታወቅ አለ እግዚአብሔርን ሁል ጊዜ በቀኝ ቆሞ አየዋለሁ አለ። የማይከዳ ወዳጅ፣ ተሰብሮ የማይወጋ የብርሃ ጓድ፣ ሚስጥር ጠባቂ፣ ገመና ሸፋኝ፣ ገመና ከታች ሲደክምህ ድካምህን አውጥቶ ለሰው የሚናገር ሳይሆን ብርታትን አውጥቶ ለሰው የሚናገር፣ ድካምህን ለአንተ ሲደክምህ ደከመው ብሎ የሚለይ አምላክ ሳይሆን ድካምህ ከአንተ እንዲለይ የሚያደርግ፣ ልክ እንደ ጎልፍ ተጫዋች ድካምህን አሽቀንጥሮ ይመታልሃል። ከዛ አንተን ይወስድሃል። ብትወድቅ ብትጨቀይ አባትህ እኔ አባቱ አይደለሁም አይልም። አጥቦ ያቅፋል። ሲጀመር የሚያቅፍ ራሱ አጥቦ አይደለም፣ ሲያገኝ ደስ ብሎት ነው የሚያቅፍ። በየትኛውም ድካም ውስጥ ያላችሁ፣ በየትኛውም ፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ፣ የደከማችሁ ፍርሃት ሲሰማችሁ አንድ ነገር ልንገራችሁ። በሉቃስ ወንጌል ምዕራፍ 15 ላይ የአባቱን ገንዘብ ወስዶ የጠፋው ልጅ አለ አይደል? ሄዶ ከጋለሞቶች ጋር ብሩን አጠፋ ምናምን ብዙ ነገር አደረገ፣ ኃጢአት ውስጥ ገባ። ከዛስ በኋላ እኛም ይመስለን የታ አባቱ ለፍቶ ያመጣው ምናምን እኛ ምንለው፣ ግን ምን አለ? ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቸርነት ወደ ንስሐ እንዲመራ አታውቅምን ይላል። ሰዎችን ወደ ንስሐ የሚመራው የሚያስፈራራ ስብከት አይደለም። ሰዎችን ወደ ንስሐ የሚመራው የሚያስፈራ ቁጣ አይደለም። የተበጣጠሰ ሱሪ የለበሰ ሰው ትታይ፣ ፀጉሩ ፍሪዝ ያዘ፣ አንተ በዚህ ውጣ አይደለም። ወደ አባት እንዲመለስ የሚያደርገው ምንድን ነው? የእግዚአብሔር ቸርነት ወደ ንስሐ እንዲመራ። ከዛ ያ ብላቴና ይገርምሃል ዮኒ ምን ብሎ እንዳሰበ ታውቃለህ? ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ ስብከት አይደለም። ወደ ልቡ ምን መጣ መሰል? ተርቧል። አሴር ይበላ ነበረ። አሴር የእንስሳት ምግብ ማለት ነው፣ የአሳማ ምግብ አሴር ይበላ። በመሃል ውልብ ባረግበት ሀሳቡ ላይ መጣ። ምን? በአባቴ ቤት እንኳን እንደ ልጅ አለ እንደ ባሪያ እንኳን ብኖር። ለምን? የአባቱ ቤት አይደለም ልጅ ባሪያ ራሱ ጠግቦ ነው የሚኖረው። ባሪያ ራሱ ወዙ ወስቶ ነው የሚኖረው። በየጊዜ ነው የሰባ ፍሪዳ የሚታረድላቸው። አይታል? ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ እንትን አናውቅህም እንደ ትላንት አንተ እንደዚህ አይደለም። ወደ አባቱ ቤት እንዲመለስ ያደረገው የአባቱን መልካምነት ማሰበው ነው፣ ቸርነቱን ማሰበው ነው። ስለዚህ በድካም ውስጥ ያላችሁ ሰዎች የሆነ ፍርሃት አታስቡ፣ የእግዚአብሔርን በጎነት አስቡ። ቸርነቱን ስታስቡ፣ ፍቅሩን ስታስቡ ፍርሃት ከህይወታችሁ ይወጣል። እግዚአብሔር የስጋ አባትህን ያክል እንኳን እንዳታምነው እንደሚጠላ እንደማይወድ ጠላት መጥቶ ሲነግር በጌታ በኢየሱስ ስም አባቴ ይወደኛል፣ እኔ ጻድቅ ነኝ፣ እኔ ተወድጃለሁ፣ አም ብለስድ፣ አም ሆሊ፣ አም ሃይሊ ፌቨርድ፣ አም ራይቸስ፣ አም ብለስድ
መጽሐፍ ቅዱስ ይህንን ስናገር ይህም ብዬ ልጨርስ። ጥርጣሬው ስትገባ እንደሚል ታውቃለህ። መጽሐፍ ቅዱስ በልቡ ለሚወላውል ሁለት ሐሳብ ላለው ከእግዚአብሔር አንዳች የሚያገኝ አይምሰለው ይላል። እግዚአብሔር ስለአንተ አይጨነቅም። ለምን ይጨነቃል? አቅም የሌለው ሰው እኮ ነው የሚጨነቀው። ጭንቀት የሚመጣ ነው የሆነ ነገር ማድረግ ሳትችል ትጨነቀ። እንኳን እኛ አላሙዲንም ይጨነቃል፣ ኤለን ማስክም ይጨነቃል። ብራዘር ለምን? አቅማቸው ውስን ነው። እግዚአብሔር በምን ጉዳይ በአንተ ይጨነቃል? አይጨነቅም። እግዚአብሔር ስለማይጨነቅ መጽሐፍ ቅዱስ እንደሚል ታውቃለህ። ጭንቀቱ የኛ ሐሳቡ ግን እግዚአብሔር ምን እንዳለ ታውቃለህ? እርሱ ስለእናንተ ያስባል፣ ስለእናንተ ይጨነቃል አይደለም። ለምን ይጨነቃል? ያስባል። ዮኒ ይሄ ያስፈልገው ወደ ጌታ አሁን ወደ እኔ ሲመጣ ይሄን ነገር እኔ ያስተካክልለታል እንዲያደርግለታል። ይሄው ኢየሱስን ብዬ ተርቤ አላውቅም። ፊቴ ወስቶ ይኸውልህ ጉንጬ ሊፈርጥ የደረሰ እንትን ነው የሚያክለው። ጌታ ይባረክ። አንድም ቀን ኢየሱስን ተከትዬ ተርቤ አላውቅም። አንድም ቀን ኢየሱስ ተርቤ ይሆናል የሆኑ ነገሮች ይሆናል። መንፈሳዊ ህይወቴን የማስተያየው ኪሴ ጋር አይደለም። ኪሴ ጋር የታክሲ ስታጣ ኢየሱስ ቢወድ ኖሮ እንዴት ይወጥ ኖ መጽሐፍ ምን እንደሚል ታውቃል? መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል እንናገራለን። ተባርካል ሲባል የታክሲ የሌለኝ ሰውዬ እንዴት ነው ተባርካል የምትለው? ኖ በመንፈሳዊ በረከት ተባርካል። አሜሪካ 100,000 ኩንታል ብራዘር ስንዴ ነው የምትልከው። ሰላም አትልክም፣ ደስታ አትልክም። ሺ ካንት አፎርድ ብራዘር፣ ሺ ኩድንት። ኦኬ ለምን? በገንዘብ የማይገዛ ሰላም ሰጥተዋል ጌታ። በገንዘብ የማይገዛ እረፍት ሰጥተዋል። ደስታ ህልም ራሱ የሚጣፍጥ ህልም ነው። በተኛው ጊዜ አንቀላፋለሁ፣ ባንቀላፋውም ጊዜ እንቅልፍ የጣፈጠ ይሆንልኛል። የመጨረሻው የአእምሮ ስምምነት ነው። አራተኛው ነው የመጨረሻው የአእምሮ ስምምነት። የአእምሮ ስምምነት ማለት ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ጌታ ነው፣ በእርሱ በማመን ከዘላለም ሞት አምልጥ ስለ ማን ታዲያ ጌታ አይደለም ማለት? የጌቶች ጌታ ነው። ዲስ ኢዝ ሜንታል አግሪመንት። ፌዝ ኢዝ ኖት ሜንታል አግሪመንት፣ ኢት ኢዝ ኮንቪክሽን። የልብ እርግጠኝነት 100% ሰርቴኒቲ ነው እምነት እንጂ አእምሮ ስምምነት። ኢየሱስ ጌታ ነው። ማን ነው ታዲያ ደላላ? ማን ነው? ኢየሱስን ተቀበል። ማን ነው ከመናኸሪያ ታዲያ ተቀበል? ከኤርፖርት ነው ምናምን። የአእምሮ ስምምነት እንድትድን አያደርግህም። የመጨረሻ ይሄን ተናግሬ ልጨርስ። ጸጸት ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ ሰዎች እንደ አስቆሮቱ ይሁዳ ሳይሆን እንደ ጴጥሮስ እንድትመለሱ ነግራቸዋል። ጸጸት፣ ንስሐ ማለት ኃጢአትን ሁልጊዜ መዘርዘርና መዘግዘግ አይደለም። ንስሐ ማለት በእግዚአብሔር ቃል እውቀት ተሞልቶ ከዛ ህይወት ነፃ መውጣት ነው። ሜታኖያ ይለዋል ግሪኩ፣ እንግሊዝኛው ሪፔንታንስ ይለዋል። ሜታኖያ ማለት ቼንጂንግ ዘ ላይፍ ስታይል፣ ቼንጂንግ ዘ ዌይ፣ ቼንጂንግ ኖውሌጅ፣ ቼንጂንግ ፐርሴፕሽን ማለት አመለካከት፣ አስተሳሰብ መቀየር ማለት ነው። ይኸውልህ አስቆሮቱ ይሁዳ ሁልጊዜ ኃጢአቱን ነው የሚናገር። ጌታ ኢየሱስን እንደሰቀለ ሄደ፣ ተጸጸተ። በጣም በሚገርሙት ተጸጸተ። የእሱ ሜታሜሎማ ይባላል በግሪክ ከንቱ ጸጸት፣ የሚል ሬግሬት ማለት ነው ሜታሜሎማይ። የጴጥሮስ ደግሞ ሜታኖያ ነው፣ የአስተሳሰብ ለውጥ ማለት ነው። ተጸጽቷል ግን አልተመለሰም። መጸጸት ንስሐን አይመጣም። ንስሐ ማለት መጸጸት ብቻ አይደለም። ኦኬ ንስሐ ተጸጸተ ግን ራሱን አጠፋ። መጸጸት ንስሐ ቢሆን ኖሮ የአስቆሮቱ ይሁዳ በዳነ ነበር። ጴጥሮስ ተጸጸተ፣ ወደ ጌታ ግን መጣ። አይታችኋል? ንስሐ ማለት ይኸውላችሁ ኃጢአታችሁን ለእግዚአብሔር መዘርዘር ሳይሆን ለኃጢአታችሁ የተከፈለውን ኢየሱስን ለአብ መናገር ነው። አባት ሆይ በጌታ በኢየሱስ ደም ስላጠብከኝ አመሰግናለሁ። ዛሬም ካለሁበት ድካም እንደምታወጣኝ አምናለሁ። በኢየሱስ ክርስቶስ ደም ከዚህ ድካም ውስጥ ነፃ አውጣኝ። ከህግ ስር ያለ ሰው ጸሎት እንዲህ ነው። ሁለተኛ ላሰላሰል አላረግም ከዚህ በኋላ ይላል። ከህግ ስር ያለ ሰው በራሱ ነው የሚተማመነው። ኖ ሁለተኛ ሴት አላይም ይላል። ከህግ ስር ያለ ሰው ሁለተኛ እኔ መቀመጫ አላይም ይላል። ከዛስ በራሱ ተማምኖ እግዚአብሔርን ሊያስደስት ነው። እግዚአብሔርን ሊያስደስት እግዚአብሔርዬ በደንብ አድርጌ ነው ከዚህ በኋላ እኔ እንደዚህ አላይም፣ ሙስና አልበላም፣ እንደዚህ እንዴት አድርጌ እንደማስከብረን እግዚአብሔርን በራሱ ለማስመዝ ይኸውላችሁ፣ ክርስትና እግዚአብሔርን ለመማረክ መፍጨርጨር ሳይሆን በእግዚአብሔር በመማረክ የምንኖረው ህይወት ነው። ከህግ ስር ያለ ሰው እግዚአብሔርን ለመማረክ ይፍጨረጨራል። ገነት ገዳም ሄጄ እንትን ወጥቼ በዛ ሄጄ ለእግዚአብሔር እንትን አድርጌ እንትኗን ተሳልሜ እንትኗን አድርጌ እግዚአብሔር ብራዘር በኢየሱስ ክርስቶስ ነው የደነገጠው። በቃ በኢየሱስ ክርስቶስ ደስ ተሰኝቷል። በሱ ከመጣ እግዚአብሔር ሁልጊዜ በቃ ፈንዲሻ ደስታ ነው፣ ፌሽታ ነው ብራዘር። ከጸጋ ስር ያለ ሰው ጸሎት ደግሞ ይሆን እግዚአብሔር ሆይ ይሄ ነገር አቅቶኛል፣ አይኔ ወደዛ እንዳይመለከት እግዚአብሔር ሆይ እባክህን ከዚህ ድካም ውስጥ አውጣኝ፣ እኔ በራሴ አቅም የለኝም ስትል ሳታውቅ እግዚአብሔር ጸጋ ይገጥማል። ከዛ ምን ያደርጋል? ልክ እንደ ቅድሙ ሽቶ ሁሉ ነገር ያስጠላቸዋል። ስለዚህ ወዳጆቼ ፍርድ የሚሰማችሁ እግዚአብሔር የሆነ ኃጢአታችሁን ኦር ፍርሃቱ ስትሆኑ የሆነ ሰይጣን የሆነ ሀሳብ ተነስቶ ሲልክባችሁ የእግዚአብሔርን ቃል አጥኑ፣ የእግዚአብሔርን ቃል እወቁ። ትንቢት ፍለጋ አትዙሩ፣ የሆነ ነገር ፍለጋ አትዙሩ። የእግዚአብሔርን ቃል ቁጭ ብላችሁ አንብቡ። እግዚአብሔር አደጋችሁ የሚለው ከሰው ስትሰሙ ሳይሆን ከራሱ ስትሰሙ። ኢየሱስን የበላ ሰው በማስጸለይ ሳይሆን በመጸለይ ነው የሚያምኑ። ፍርሃት ውስጥ ላላችሁ እንዲህ ይላል፣ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። ስለዚህ በፍርድ ቀን ራሱ ምን አለን?
ኮንፊደንስ አለን። በማን የሚመካ? በእግዚአብሔር ይመካል። የዘላለም ሕይወት ሳስብ፣ የኢየሱስን ዳግመኛ መምጣት ሳስብ ምንም ፍርሃት የለብኝም። ኢየሱሴን ላየው ነው። ከጳውሎስ ጋር ወንጌል ልናገር ነው። ማርያምን ላያት ነው። እናቴን እህቴን ማርያም ላያት ነው። እንደው አግኝታ በነገረቻቸው ብዬ ጠብቃለሁ እንጂ አልፈራም። ስለዚህ በክርስቶስ ኢየሱስ ላላችሁ ኩነኔ የለባችሁም። አሁን የዛሬ 10 ዓመትን ብታነቡ አሁን ይላል። የዛሬ 50 ዓመት ብታነቡ አሁን ይላል። ኢየሱስ ኃጢአታችሁን ሳይሆን እግዚአብሔር ኃጢአታችሁን ሳይሆን ስለ እናንተ ኢየሱስ የሰራው ነው የሚቆጥረውና ኢየሱስ እግዚአብሔር ይቅር ብሏችኋል። እግዚአብሔር ይቅር ብሏችኋል። ያለፈው ኃጢአታችሁን ይቅር ብሏችኋል። አሁን ችግሩ እናንተ ይቅር በሉ። ልክ አንድ ሰውዬ በግ ተሸክሞ ይሄዳል አናቱ ላይ። ከዛ ሆነ ሰውዬ ራይድ ሰጠው መኪና፣ አይሱስ ና ውጣ ሲለው ወጣና ከእንደገና ወጥቶ በጉን ይዛል ማለት ነው። ትከሻው ላይ መኪና ላይ ወጥቶ እኮ ነው። ኧረ ጭነት አራግፍ ወዳጄ። ኢየሱስ ላጽድቅ ላድን እያለ እኮ ነው። አይ ከዳንኩ በኋላ ደግሞ ራሴ ነኝ ተፍተፍ ሲዳሞ ተራ ሄደህ ተፍተፍ ብለህ ገንዘብ ያዝ። መንፈሳዊ ዓለም ላይ የምታዋጣው ነገር የለም። አንድ ነገር ነው ያዋጣው፣ እርሱም ኃጢአት። ጸጋው በእምነት አድኗችኋል። እኔ በእውነት ነው የምልህ፣ እንደ ስምህ አምላክ ቀድሷል። ብራዘር ምንም የምለው ነገር የለኝም። እጅግ የተደሰትኩበት ፕሮግራም፣ እጅግ ውስጥ ያለውን ነገር በሙላ ውስጥ ያለውን በሙሉ ፍራቻ በሙሉ ነው ያወጣልኝ። በእውነት ነው የምልህ፣ በእግዚአብሔር ቃል ውስጥ ያለው ፍራቻ ደግሜ በወስከስ ደግሜ ብሳደብስ ጸልዩልኝ እያልኩ የምፈራው ለዛ ነበር። ካየኝ ጸልዩልኝ፣ ከኔ አይደለም ይሄ ነገር ከኔ አይደለም፣ ጸሎት አድርጉልኝ ወደዛኛው ህይወት እንዳልመጣ ምለው ይህን ፍራቻ ውስጤ እንዲደነድን ውስጤ እንዲሞላ ከዚህ በኋላ በእኔ ሳይሆን በክርስቶስ እንደሆነ በደንብ አድርገህ ስለነገርከኝ በእውነት እኔ ቃላት የለኝ። ይሄ ከአንተ አይደለም። የምፈልገውም ነገር ሌላም ነገር ነበረ እግዚአብሔር በሚያውቀው